ስለዚህ ይሄ ሰው ሰራሽ ትንቢት አይደለም ወይንም ደግሞ ቤተክርስቲያንን ለማሟሟቅ ሰው አሜን እንዲል የሚሰበክ ስብከት ሳይሆን it's a warning ማስጠንቀቂያ ነው። ዘመን ይደመደማል፣ ዘመን ያልቃል ብሎ ይናገራል። ለሰዎች የመጨረሻ ዘመን ሲባል ክፉ ነገር ብቻ የሚመጣ ነው የሚመስላቸው። የመጨረሻው ዘመን ሲባል ይሄ አሁን ያለው ትውልድ ልክ እንደ ኖህ ትውልድ ኖህ እንደነበረበት ትውልድ ከጥፋት ውሃ በፊት ያለ ትውልድ የመጨረሻ በምጣር ጫፍ ላይ ያለ ትውልድ እንደሆነ ቅዱሳት መጽሐፍትና ትንቢቶች ሁሉ ይናገራሉ። መጨረሻ ዘመን ነው ስንል ምልክቶቹን እያየን ነው። የዘመኑ መልክ እየታየ ነው። የዘመኑ መልክ ስንመለከተው ዘመኑ የሚያሳየን በሙሉ it's the beginning of the end የመጨረሻው መጀመሪያ ነው። ነገሮች ወደ መደምደም እያረጉ ነው። እስካሌት እያረገ ነው። ሲቹዌሽኖች በሙሉ በኋላ ላይ ዲቴል ለማብራራት ሞክራለሁ። ሰዎች ከየት እንደሚማሩ ማወቅ አለባቸው። ስለመጨረሻው ዘመን ብሎ ከእግዚአብሔር ቃል ውጪ የሆነ ማብራሪያ የሚሰጡ ሰዎች አሉ። ነገሮችን ያገናኙታል። ግን ብዙ ክርስቲያኖች ከእግዚአብሔር ቃል ውጪ የሆነ አስተምህሮቶችን ልክ እንደ ክርስትና አድርገው እየተቀበሉ ነው ያሉት። ከየት ነው ሶርሱ የሚመጣው? ይሄ አስተምህሮት ቢብሊካል ነው ወይ ብሎ አሁን እያለፍን ያለ ነው። እስ ግሊምስ ነው፣ ትንሽ ፍንጥቅታ ነው። ሊመጣ ያለ ቻሌንጆች አሉ። ከማን እንደምትማሩ ትንቢቶችን ልትጠነቀቁ ያስፈልጋል። ለምን? በመጨረሻው ዘመን ላይ ብዙዎች የትንቢት አስተማሪዎችም ይሆናል። ምክንያቱም ኢየሱስ ለዚህ ነው እዛ ነው ቢሏችሁ አትሄዱ አላቸው። እስራኤልን ካወጣህ ከመጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ የለም። መጽሐፍ ቅዱስ እና የእስራኤል ታሪክ አንድ ነው። የመጨረሻው ዘመን ከእስራኤል ጋር ግንኙነት ብቻ ሳይሆን የመጨረሻው ዘመን እስራኤልን ማዕከል ላይ አድርጎ የሚፈጸም ነው። ኢን ዘ ሴንተር ናት። እስራኤልን በቃ ኢንቮልቭ የማያደርግ ነገር የለም። በቃ የትንቢት መዲና ናት እላለሁ። በቃ ትንቢት ሁሉ የሚሽከረከረው በእስራኤል ዙሪያ ነው። ምክንያቱም ብሉይም ይሁን አዲስም ይሁን አክሲስ አድርገው የሚሽከረከሩት በእስራኤል ላይ ነው። በተለይ ኢየሩሳሌም የትንቢት ማዕከል ናት። የዓለም ማዕከል ናት። ብዙ ትንቢቶች እየተከታተሉ እየፈጠኑ ጸረ ክርስቶስ የሚነሳው በአይሁድ ሕዝብ ላይ ነው። ያ ነው የመጨረሻው ዘመን ሰባኛው ሱባኤን በአይሁዶች ላይ የአይሁድ የመከራ ዘመን ነው፣ የያዕቆብ መከራ ነው ብለን የምንለው የመጨረሻውን ዘመን አናውንስ የሚያደርጉ በጸረ ክርስቶስ መንግስት ላይ ጨለማ የሚያመጡ ፍርድ የሚያመጡ ቅጣት የሚያደርጉበት ሁለቱ ነቢያቶች ናቸው። ያሰቃዩታል የጸረ ክርስቶስ መንግስት። እነሱ ሲሞቱ በአደባባይ ዓለም ሁሉ እያያቸው ይላል። ዓለም ሁሉ ደስ አለው፣ ስጦታ ሁሉ ተሰጣጡ ይላል። ቤተ መቅደሱ በመጨረሻው ዘመን ላይ ይሰራል። ቤተ መቅደሱ የሚሰራው ኢየሩሳሌም ላይ። ስለዚህ የጸረ ክርስቶስ ዙፋኑንም የሚያደርገው ደግሞ የት ነው ብትሉ በመቅደሱ ውስጥ። ነፋሳት በባህር ላይ በታላቁ ባህር ሜዲተራኒያን ላይ ማለት ነው በአራቱም አቅጣጫ ያሉ አራት ነፋሳት መጥተው ተጋጩ ይላል። እሺ የሚነግረው ግሎባል ስለሆነ ጦርነት ነው የሚናገረው። ግሎባል ስለሆነ ረብሻ ነው የሚናገረው። ቅድም ያነሳነው አርማጌዶን ምናምን ያልነው ጎግ ማጎግ የምንለው ማለት ነው። አሁን ያለንበት የዓለም ክስተት ምን ይመስላል? በጣም ሰዓቱ በጣም የሚያስፈራ የኖህ ዘመን ይመስላል። ሁሉም ትንቢቶች ተከታትለው እየመጡ ነው ያሉት። ድሮ በተናጠል መንቀጥቀጥ ይመጣል። ቀጥሎ ደግሞ አልፎ እንትኑ አሁን ግን እሺ ጌታ ይባርክህ። እድሉን ስላገኘሁኝ እንደገና በቅድስቲቱ ምድር ካላችሁ ቅዱሳን ጋር ከሌላው ዓለም ጋር ስለተገናኘው እግዚአብሔርን አመሰግናለሁ። ሌሎችም ቅዱሳን በያላችሁበት የጌታ ሰላምና ጸጋ ይብዛላችሁ። ስለ ትንቢት ትምህርት ትንሽ ለማለት ለመንደርደሪያ ያህል የትንቢት ትምህርት ሰዎች ብዙ ሐሳብ ይሰጡበታል። ሙሉ ትምህርቱን ስለ ያተረጓጎም ልዩነቶች ታያላችሁ፣ የመረዳት ልዩነቶች ታያላችሁና እኔ ዛሬ መጥቼ የምናገረው ነገር ምናልባት ለሌሎች ደግሞ የተለየ ሊሆን ይችላል። ማለት ላይረዱት ይችላሉ፣ ወይንም ደግሞ የእነሱ መረዳት ሌላ ሊሆን ይችላል እና የመጀመሪያው የመረዳት አይነት ታሪካዊ ወይንም ደግሞ ሂስቶሪስት የሚባሉ አሉ። እነሱም ለምሳሌ ይሄ የዮሐንስ ራእይ ላይ የተጻፈው ትንቢት ስለ ጸረ ክርስቶስ ይሁን ስለ ዘመን መጨረሻ ይሁን የሚናገረው ታሪካዊ ነው። በአንድ ዘመን በታሪክ ላይ የሆነ ነው። ለምሳሌ የሰርምኔስ ቤተክርስቲያን ከዚህ እስከዚህ ኖራለች፣ የሰርዴስ ከዚህ እስከዚህ ኖራለች እያሉ ዓመተ ምህረት እየሰጡ በሂስትሪ ይከፋፍሉታል። በሂውመን ሂስትሪ ውስጥ ይከቱታል እና እሱ ሂስቶሪስት ይባላሉ። ሌሎች ደግሞ ፕሪተሪስት የሚባሉ አሉ። ፕሪተሪስቶች እነዚህ ሐላፋውያን የምንላቸው ነው በአማርኛ። ሐላፋውያን ትንቢት ሁሉ ተፈጽሟል። በ70 ዓመተ ምህረት
አንቲዮከስ ኤጲፋነስ የሚባለው ሶሪያዊ ንጉስ መጥቶ በኢየሩሳሌም ላይ አሳባ ከሰዋ በኋላ ትንቢት ሁሉ ተፈጽሟል። የተቀደሰው ቦታ ረክሷል። ጸረ ክርስቶስ ማለት እሱ ነው። 6:6 የሚለው ሁሉ ነገር ተፈጽሟል። የሚለው ስለ ኔሮ ነው በኋላ መጣበታለሁ የሚሉት ብዙ ነገሮች አላቸው። እነዚህ ሐላፋውያን ናቸው። ስለዚህ የዮሐንስ ራእይ ለዚህ ዘመን ምንም አይጠቅመንም የሚል አቋምና እንድምታ ነው ያላቸው ሐላፋውያን ወይም ፕሪቸሪስት። አሁን በኢትዮጵያውያን ሰባኪዎች መካከል እየፈሉ ያሉት ሐላፋውያን ናቸው። ትንቢት ተፈጽሟል የሚሉ ኢየሱስ አይመጣም የሚሉ አስተምህሮት ያላቸው ሐላፋውያን ይባላሉ። በጣም ብዙ ሰንክና ብዙ ስህተትና ያለበት ትምህርት ነው። ሌሎቹ ደግሞ አሳባውያን ወይም አይዲያሊስት የሚባሉ እነሱ ደግሞ ለምሳሌ ኢየሱስ በተራራ ላይ ቆመ አስተማረ የሚለውን ይወስዱና ኢየሱስ ሊትራሊ በተራራ ላይ አይደለም የቆመው በሰው ልብ ላይ ነው ይሏቸዋል። ይሄ እንትን ነው አይዲያሊስት ኢንተርፕሪቴሽን ያላቸው። ለምሳሌ በክፉና በደግ መካከል ያለ ጦርነት ነው እንጂ ጸረ ክርስቶስ የሚባል ነገር የለም። ጉድ ኤንድ ኢቪል ሁሉ ጊዜ በተቃርኖ ስለሚኖሩ እሱን ማለት ነው እንጂ ሊትራሊ የዮሐንስ ራእይ እንደዚህ አውሬው ይመጣል ዘንዶ ይመጣል የሚለውን አትቀበሉ የሚል ሐሳባውያኖች አሉ። አይዲያሊስቶች ይባላሉ። ሌሎች ደግሞ እንደኔ አይነቶቹ እንደ ሌሎችም ብዙ ኢቫንጀሊካልስ ፊውቸሪስቶች እንባላለን። ይፈጸማል፣ ኢየሱስ ይመጣል ብለን እናምናለን። ትንቢቶች ሁሉ ተራ በተራ ኦርደራቸውን ጠብቀው ይመጣሉ ብለን እናምናለን። ስለዚህ 4 ስኩል ኦፍ ቶትስ ወይንም ደግሞ 4 የአተረጓጎም አይነቶች ወይንም የመረዳት አይነቶች አሉ። እንዳልኳቸው ሂስቶሪስት፣ ፕሪቸሪስት፣ አይዲያሊስት ኤንድ ፊውቸሪስት ወይንም በአማርኛ ደግሞ ታሪካውያን፣ ሐላፋውያን፣ አሳባውያን፣ ትንቢታውያን ይባላል። እንግዲህ ለመያዝ ከቸገራችሁ ዶንት ወሪ። ስለዚህ ወደ ጥያቄው ልሂድና መጨረሻው ዘመን ስንል ምን ማለታችን ነው? ይሄ መጨረሻው ዘመን ብለን የምንቆጥረው ዘመን ከየት ዘመን ጀምሮ ተቆጥሮ ነው መጨረሻ የተባለው የሚል ጥያቄ በጣም ጥሩ ጥያቄ ነው። በመጽሐፍ ቅዱስ በአንደኛ ተሰሎንቄ ምዕራፍ 5:1-2 ላይ ምን ይላል? ወንድሞች ሆይ ስለ ዘመናትና ስለ ወራት ማንም እንዲጽፍላችሁ አያስፈልጋችሁ። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋል ይላል አንደኛ ተሰሎንቄ ላይ። ስለዚህ ዘመኑ ድንገት እንደ ሌባ ኢየሱስ ክርስቶስ like a thief in the night ሌባ በሌሊት እንደሚመጣ ድንገት እንደሚሆን አስደናቂ እንደሚሆን የጌታ መምጣት በግልጽ እንደሚሆን ጳውሎስ በመጽሐፉ ላይ ጽፎታል። ስለዚህ ይሄ ሰው ሰራሽ ትንቢት አይደለም፣ ወይንም ደግሞ ቤተክርስቲያንን ለማሟሟቅ ሰው አሜን እንዲል የሚሰበክ ስብከት ሳይሆን it's a warning ማስጠንቀቂያ ነው። ዘመን ይደመደማል፣ ዘመን ያልቃል ብሎ ይናገራል። ይሄ ዘመን የመጨረሻ ዘመን ስንል ምን ማለታችን ነው? መጨረሻ ከየት ተጀምሮ ነው? መጀመሪያ ጥያቄን እሱ ማየታችን ጥሩ ነው። መጽሐፍ ቅዱስን ሄደን ስናጠና ከ7 እስከ 8 የሚሆኑ ዘመናትን ይጠቅሰዋል። የመጀመሪያው የንጽህና ዘመን ይባላል። የንጽህና ዘመን ከዘፍጥረት ምዕራፍ 1 እስከ 3 ያለውን ዘመን ላይ ሄዳችሁ ስትመለከቱ ኤጅ ኦፍ ኢኖሰንስ ነው። ምንም ኃጢአት አልነበረም፣ በደል አልነበረም፣ ንጹህ ዘመን ነው። የንጽህና ዘመን ይባላል። ከዛ ሄዳችሁ ደግሞ ከምዕራፍ 4 ዘፍጥረት እስከ ምዕራፍ 6 ሄዳችሁ ስትመለከቱ የህሊና ዘመን ይባላል። ኤጅ ኦፍ ኮንሽስነስ ሰዎች በህሊናቸው የሚመሩበት ዘመን ማለት ነው። ከዛ ደግሞ ከምዕራፍ 7 እስከ 11 ሄዳችሁ ስትመለከቱ የሰው ግዛት ዘመን ይባላል። ይሄ የኖህ ዘመንን ተመልክታችሁ ስትመለከቱ እስከ ባቢሎን ድረስ ያለው ነገር የሰው ግዛት ዘመን ይባላል። ሰው የሚያስተዳድርበት ዘመን ነው። ብዙ ጥንቅጥ የወጣበት ዘመን ነው። ከዛ ከምዕራፍ 12 በኋላ የአባታችን የአብርሃም የሱ ጥሪ ጀምሮ የተስፋ ዘመን ይባላል። ስለዚህ ከአብርሃም እስከ ሙሴ ያለው ዘመን የተስፋ ዘመን ይባላል። ከዛ ደግሞ ከሙሴ ጀምሮ እስከ ኢየሱስ ክርስቶስ መስቀል ላይ ተፈጸመ የሚለው ቃል እስኪወጣበት ጊዜ ድረስ የሕግ ዘመን ይባላል። ስለዚህ ሕግ ተፈጸመ፣ ኢየሱስ ክርስቶስ ተፈጸመ ብሎ የዘጋው ያንን ነው አንዱ። ስለዚህ የሕግ ዘመን ይባላል። ከአባታችን ከአብርሃም ዘመን አምጥቶ የሚጨርሰው የሙሴ ሕግ ዘመን ካለቀ በኋላ ኢየሱስ በመስቀል ላይ የሚጀምረው ነገር ምንድነው? የጸጋ ዘመን። መስቀሉ የሚጀምረው የጸጋ ዘመን፣ የቤተ ክርስቲያን ዘመን፣ የአሕዛብ ሙላት ይባላል በዳንኤል ቋንቋ ወይንም በሮሜን ቋንቋ። ስለዚህ የአሕዛብ ሙላት ይሆናል። ከአሕዛብ ሙላት በኋላ የሚመጣው የክርስቶስ ኢየሱስ ዳግም ምጽአት ሆኖ ከዛ በኋላ የሚሆነው የመከራው ዘመን የሚባላል። ይሄ ደግሞ የያዕቆብ መከራም ተብሎ ተጠርቷል። ያዕቆብ መከራ በሌላ ስሙ ደግሞ 70ኛ ሱባኤ ተብሎ ተጠርቷል።
በተለያዩ ስሞች እንደተጠራ ላሳያችሁ ብዬ ነው። ይሄ 7 ዓመት የሚቆየው ጊዜ የመከራ ዘመን ይባላል። ስለ 7 ዓመቱ ከየት መጣ ምናምን ለምትሉ ሰዎች ካላችሁ ዳንኤል ላይ ሄዳችሁ ስትመለከቱ ዳንኤል 9 ላይ ስለ 70 ሱባኤ ይናገራል። 70ውን ሱባኤ እየተነተናችሁ እየሸነሸናችሁ ታሪክ ጋር አስታዛመዱት ኤግዛክትሊ የሚመጣው ነገር ልክ የስቴፋኖስ ተወግሮ እስከሚሞትበት ቀን ድረስ ያ 490 ተብሎ የተነገረለት የትንቢት ዘመን የሚፈጸምበት ይሆናል። በካልኩሌሽኑ መሰረት ሳባቲካል ካውንቲንግ ይባላል። ሌላው የሺህ ዓመት መንግስት የሚባላል። የሺህ ዓመት መንግስት ኢየሱስ ክርስቶስ ከመላእክቱ ጋር ታጅቦ እግሮቹ በደብረ ዘይት ተራራ ላይ ሲረግጡ ሊትራሊ መንግስትን ከዓለም ሁሉ ላይ ከአንታይ ክራይስቱ ላይ ወስዶ ለ1000 ዓመት ያህል ጌታችን ኢየሱስ ክርስቶስ በምድር የሚገዛበት በአካል በምድር ለ1000 ዓመት በኢየሩሳሌም ተቀምጦ የሚገዛበት ይሆናል። ይህንን ለመቀበል ለብዙዎች ይከብዳቸዋል። ይሄ ለዚህ ነው እነዚህ ሂስቶሪስት የሚባሉት ኢንተርፕሪቴሽን የሚያደርጉ ወይም አይዲያሊስቶች የሚባሉት ኖ ኢየሱስ ሊትራሊ ደብረ ዘይት ላይ አይቆምም። ኢየሱስ የሚለው ምንድነው? በሰው ልብ ውስጥ መጥቶ ይገዛል ማለቱ ነው ይላል። ይሄ ማለቱ ነው ብለን የእኛን ሀሳብ ኢንተርቴን ማድረግ የለብንም። ቃሉ በራሱ ይናገር። በጣም ጥንቃቄ ልናደርግ ይገባናል። አሁን ያለንበት ዘመንን መጽሐፍ ቅዱስ ሚስጥር የነበረ ዘመን ነው ይላል። አሁን ያለንበት ይሄ የመጨረሻው ዘመን ነው ወይ ለሚለው ጥያቄ መልስ ለመስጠት እና የመዳን ቀን ተብሎ ተጠርቷል። ይሄ የመጨረሻው ዘመን አሁን ያለንበት ዘመን ሚስጥር የነበረ ነው። ለምን ጳውሎስ ከቀደሙት ነቢያት አንድም እንኳን ይችን ከመስቀሉ ጀምሮ ከ1000 ዓመቱ መንግስት እስከሚመጣበት ጊዜ ድረስ ያለው ያንን ጋር ነቢያት አልተነበዩም፣ ስለ ቤተክርስቲያን አልተናገሩም። ስለዚህ ሚስጥር ነበረ። ለማ ተገለጠ? ጳውሎስ። ይህንን ኤፌሶን 3 ላይ ተመለከቱታላችሁ። ስለዚህ ሚስጥር የነበረ ነው ያ ዘመን። በዚህ ሚስጥር የነበረውን ዘመን ለእኔ ለጳውሎስ እንደ ጭንጋፍ ለሆንኩት ተገለጠልኝ። ከሁሉ በልጬ አይደለም አለ። ነገር ግን ስለ ቤተ ክርስቲያን ዘመን፣ ስለ ቤተ ክርስቲያን መልእክት አሕዛብና አይሁድ አብረው እንደሚወርሱ የጥል ግድግዳ በክርስቶስ መስቀል እንደፈረሰ ይህን የምስራች የሚነግረን ማን ነው? ጳውሎስ ነው። ተገለጠለት ስለዚህ ዘመን እና የመዳን ቀን ብሎ ጠርቶታል። የወንጌል ዘመን ነው። ወንጌል በኃይል የሚሰበክበት ዘመን ነው። አሁንም ወንድሜና እኔም እንደምናደርገው ሌሎችም ወገኖቻችን እንደሚያደርጉት ፍጥረት ሁሉ ወንጌል እንዲሰማ የወንጌል ዘመን ተብሎ ይጠራል። እንደገና የቤተ ክርስቲያን ዘመን ተብሎ ይጠራል። የጸጋ ዘመን ተብሎ ተጠርቷል። የአሕዛብ ሙላት ዘመን ተብሎ ተጠርቷል። ሌላው ደግሞ የመንፈስ ቅዱስ ዘመን ነው። ስለዚህ የጸጋ ዘመን ነው፣ የመንፈስ ቅዱስ ዘመን ነው፣ የወንጌል ዘመን ነው፣ የቤተ ክርስቲያን ዘመን ነው፣ የመዳን ቀን ነው። ይሄ አሁን ስላለንበት ዘመን የተሰጠ ስም ነው። ሌላው ስም አብሮ ለዚህ ዘመን የተሰጠው ምንድነው? ወንጌል በኃይል እየተሰበከ ስላለ ከመቼውም ዘመናት በላይ ከመቼውም ጊዜ የበለጠ ወንጌል እንደዚህ ዘመን አልተሰበከም። እንደዚህ ዘመን በሚዲያዎች፣ በሶሻል ሚዲያዎች፣ በቴሌቪዥኖች፣ በሬዲዮኖች፣ በመጽሐፍቶች ቴክኖሎጂውን በሙሉ በመጠቀም ቤተክርስቲያን ዓለምን እየሸፈነች ነው ያለችው በመልእክቷ ማለት ነው። ይሄ ዘመን በኃይል ወንጌል የሚሰበክበት ዘመን ስለሆነ አንዱ የዘመን መጨረሻ ምልክት የወንጌል መሰበክ። ስለዚህ የወንጌል መሰበክ ምልክት ስለሆነ የስ ኢንዲድ ይሄ ዘመን የመጨረሻው ዘመን ነው እንላለን። ስለዚህ የዘመኑ ጅማሬስ ከየት ተጀመረ የሚለውን ጥያቄም አብሮ ማየት ጥሩ ነው። ምክንያቱም ለሰዎች የመጨረሻ ዘመን ሲባል ክፉ ነገር ብቻ የሚመጣ ነው የሚመስላቸው። የመጨረሻው ዘመን ሲባል ይሄ አሁን ያለው ትውልድ ልክ እንደ ኖህ ትውልድ፣ ኖህ እንደነበረበት ትውልድ፣ ከጥፋት ውሃ በፊት ያለ ትውልድ የመጨረሻ በምጣር ጫፍ ላይ ያለ ትውልድ እንደሆነ ቅዱሳት መጽሐፍትና ትንቢቶች ሁሉ ይናገራሉ። ስለዚህ የዘመኑ አቆጣጠርን የጀመርነው ከጫፍ ጀምረን ነው። ከንጽህና ዘመን ጀምረን እስከ ህሊና ዘመን እስከ ሰው ግዛት ዘመን እስከ 1000 ዓመት ዘመን ብለን ነው እና ከዛ ጀምሮ ነው የቆጠርነው ማለት ነው። መጨረሻ ዘመን ነው ስንል ምልክቶቹን እያየን ነው። የዘመኑ መልክ እየታየ ነው። የዘመኑ መልክ ስንመለከተው ዘመኑ የሚያሳየን በሙሉ ቢጊኒንግ ኦፍ ዲ ኤንድ የመጨረሻው መጀመሪያ ነው። ነገሮች ወደ መደምደም እያረጉ ነው። እስካሌት እያደረገ ነው። ሲቹዌሽኖች በሙሉ በኋላ ላይ ዲቴል ለማብራራት ሞክራለሁ። ሰዎች ከየት እንደሚማሩ ማወቅ አለባቸው። ስለመጨረሻው ዘመን ሰዎች ይጨነቃሉ። አሁን ለምሳሌ ፌስቡክ ላይ ሁሉም ኤክስፐርት የሆነበት ዘመን ነው። ሁሉ ኦፒኒየን አለው። በተለይ አንዱ የአሜሪካንን ክርስትና በጣም እያፈራረሰው ካለው ነገር አንዱ ይሄ ኮንስፓይረሲ ቲዮሪ የሚባል ነገር አለ። ኮንስፓይረሲ ቲዮሪ ማለት ምንድነው? የሆነ ሚስጥራዊ ነገር ከኋላ የሆነ ነው። ሚስጥራዊ ድርጅት አለ፣ ሚስጥራዊ እንደዚህ አሰራር አለ፣ እንደዚህ ብሎ ከእግዚአብሔር ቃል ውጪ የሆነ ማብራሪያ የሚሰጡ ሰዎች አሉ። ነገሮችን ያገናኙታል።
ከተለያየ ቦታ ኢቭን አንዳንዱ ክርስቲያኖችም አይደለም ግን ብዙ ክርስቲያኖች ከእግዚአብሔር ቃል ውጪ የሆነ አስተምህሮቶችን ልክ እንደ ክርስትና አድርገው እየተቀበሉ ነው ያሉት። ከየት ነው ሶርሱ የሚመጣው? ይሄ አስተምህሮት ቢብሊካል ነው ወይ ብሎ የቤሪያ ሰዎች ታስታውስ እንደሆነ ጳውሎስ ወንጌል ሰብኮላቸው ሲሄድ ምንድን ነው ያደረጉት? በእውነት እንዲህ ነውን ብለው መጽሐፍትን ይመረምሩ ነበር ይላል። አንዱ ከትውልዳችን ከተዘረፈብን ነገር አንዱ ምንድነው? መጽሐፍት ተወሰዱብን። የእግዚአብሔር ቃል ፓሽን፣ ለቃሉ ያለን ፓሽን ስለተወሰደ ሰዎች በቀላሉ ምን ይሆናሉ? በስማ በለው ነው የሚያውቁት። ስለ ትንቢት በስማ በለው ነው። አሁን በስርዓቱ ትንቢትን እናስተምራለን ብትልና ክላስ ቸርች ውስጥ ብትጀምር ከሚመጣው ተማሪ ይልቅ ሌላ ነገር አለ ብትል የሚመጣው ይወዳል። ምክንያቱም ስለ ትንቢት ትምህርት እያንዳንዱ አማኝ በተለይ በነገራችን ላይ ብዙ ቦታ ተናግረዋል። የተሰሎንቄ አማኞች ገና በጌታ 3 ወራቸው ጳውሎስ ስለ መምጣት ስለ ምጽአት ይነግራቸው። ለ3 ወር ክርስቲያን ስለ ጌታ መምጣት ከመንገሩ የተነሳ መልእክቱን አሁን የቀደሙት አማኞች እንዴት ነው ሪአክት ያደረጉት የሚለውን ለመመለስ ነው ወደነሱ ሄድኩ። እነሱ ይሄንን ሲሰሙ ያደረጉት ምንድነው? ብዙዎቹ አንዳንዶቹ ደንግጠዋል። ጊዜው አልቋል። ከዚህ የተነሳ አንዳንዶች እንደውም ተሰሎንቄ ላይ እንደምታየው ስራቸውን ሁሉ ተወው። ለዚህ ነው ጳውሎስ ሊሰራ የማይወድ አይብላላቸው እና አሁን ጌታ ሊመጣ ነው ነገ ቢባል ዶክተር ቢሊ ግርሃም ምን አሉ? ነገ ጌታ እንደሚመጣ ወይንም ሰርተን ታይም ጌታ ይመጣል በዚህ ጊዜ የሚለውን ነገር ቢሰሙ ምን ያደርጋሉ አሏቸው። እና ዶክተር ቢሊ ግርሃም ምን አሉ? ዛሬ ማረገውን አደርጋለሁ። I will do the same thing I do today አሉ። እና ምን ማለታቸው ነው? አትክልት ላይ እያጨዱ ከሆነ አትክልት እያጨዱ ተጠብቀዋል። There is nothing I can do ማለት በኃጢአት ላለ ይመለሳል። በጽድቅ መንገድ ላይ ላለ አውልኮን በዛው ጽድቅ ላይ ምን አደርጋለሁ ማለት ነው እኖራለሁ ማለት ነው። እና ዶክተር ቢሊ ግርሃም ያሉትን ነው። አሁን ምንድነው የቀደሙት አማኞች አንዱ ነገራቸው ምንድነው ለየት ያለ ነገር? ማርቲን ሉተር ምን አለ? ኢየሱስ ትላንት እንደሞተ ነገ ተመልሶ እንደሚመጣ አድርጋችሁ ሁሉ ጊዜ ተዘጋጅታችሁ ኑሩ ይላል። ትላንት እንደሞተ አስብ፣ ሁሉ ጊዜ ፍሬሽ ይሁን ውስጥህ ማለት ነው። at the same time ደግሞ ምን ይሁን ተመልሶ እንደሚመጣ ነገ ይመጣል ያላችሁ አስቡ። እንደገና ደግሞ ለዛ ጊዜ ምን በሉ ተዘጋጅታችሁ ኑሩ እና ሁሉ ጊዜ ሬዲነስ። የቀደሙት አማኞች አንዱ ያላቸው ኳሊቲ የእግዚአብሔርን ቃል ሲሪየስሊ ይወስዱታል። የእግዚአብሔር ቃል እንትናቸው አይደለም፣ ይሄ መዝናኛቸው አይደለም። ቆይ እስቲ ከሌ ደግሞ ሊሰብክ ነው፣ እስቲ ምን እንደሚል እንስማ። እንዲህ አይነት ሰው ደግሞ ተነስቷል፣ እስቲ ደግሞ የማማረጥ የብፌ ነገር አይደለም። በቃ ከሰባኪ ያለ አይደለም የሰዎችን አድማየር ለማድረግ የሰዎችን ዝና ለማውጣት የሚደረግ ነገር ሳይሆን የእግዚአብሔርን ቃል ሲሪየስሊ ይወስዳል። ቃል ለነሱ ማለት በጣም የከበረ ነገር። ከዚህ የተነሳ ጳውሎስ ሰብኮላቸው ሲሄድ ይሄ ነገር እውነት ነው ብለው ቃሉን ይመረምሩ ነበር ይለናል መጽሐፍ ቅዱስ። እና ይሄ ሬዲነስ ነበራቸው። የቀድሞ አባቶች በጣም ሬዲነስ ፕሪፔርድ ናቸው። ለመከራ ተዘጋጅተዋል፣ ለችግር ተዘጋጅተዋል፣ ለተቃውሞ ተዘጋጅተዋል፣ ስለ ክርስቶስ ለመሞት ተዘጋጅተዋል። ብዙ ሰዎች የሚመስላቸው ስለ ማርተርደም ወይንም ደግሞ ስለ ሰማዕት ስለመሆን ሲሰሙ ሐዋርያቶች በቃ እያለቀሱ ለአንበሳ የተሰጡ ይመስላቸዋል። እየፈሩ እየተንቀጠቀጡ የሞቱ ይመስላቸዋል። ነው እንደሱ አይደለም። ይጸልዩ ነበር ለመሞት። ሰማዕት ለክርስቶስ ሆነው ለመሞት ይጸልዩ ነበር። በፍርሃትና በመንቀጥቀጥ አይደለም ወደ ሞታቸው ይሄዱ። ሲታሰሩ እየደነገጡ እየፈሩ እያለቀሱ አይደለም፣ ለመሞት ሬዲ ሆነዋል። የሚሰሙትም ወንጌል አዘጋጅታችኋል፣ ለመከራ ተዘጋጅተዋል። በዓለም ሳላችሁ መከራ አለባችሁ፣ ስለዚህ አይዟችሁ እኔ ዓለምን አሸንፌአለሁ። ስለዚህ በተሸነፈ ዓለም ስለምትኖሩ ጌታ አበርትቷቸዋል። ቃሉ ሲሪየስሊ ይወስዱታል። ስለዚህ ልክ ማርቲን ሉተር እንዳለ ሁሌ እንዴት ነበረ ይኖሩ የነበሩት? ልክ ኢየሱስ ትላንት እንደሞተ ነው ያስቡት። ትላንት just yesterday። እና የቀደሙት አማኞች እያለቀሱ አይደለም አንበሳ አፍ ውስጥ የገቡት፣ እየፈሩ አይደለም። ለምን? they are already prepared የሆነ ህይወት አላቸው። ለችግር ሬዲ ናቸው። ስለ ክርስቶስ እስከ ሞት የተዘጋጁ ናቸው። ጳውሎስን እያለቀሱ ሲለምኑት ታስታውሳላችሁ። በዚህ ሰው ላይ ይሄን ልብስ በለበሰው ሰው ላይ በቃ አይደለም እጁ እንደዚህ ይታሰራል፣ ወደ ኢየሩሳሌም ታስሮ ይገባል እያሉ ሲትም ነቢያቶች ሲናገሩ እና በየከተማው ሲያለቅሱ ለምን የምታለቅሱ ልብ የምታባቡኝ ለምንድን ነው? እኔ እኮ ስለ ክርስቶስ ለመሞት ተዘጋጅቻለሁ። ይሄ የሚያሳያችሁ ምንድነው? አገልጋያቸው መሪያቸው እንኳን ይህንን ማርተርደም ወይም ስለ ክርስቶስ መሞት አልቲሜት ፕሪቪሌጅ ክብር እንደሆነ፣ ስለ ክርስቶስ መሞት ውርደት እንዳልሆነ፣ ለምን ኢየሱስ ክርስቶስ ስለኛ ሲሞት ክብር ለኛ እንደሆነ፣ እኛ ስለ ስሙ መሞት ደግሞ ክብር እንደሆነ
ተደርጎ ይሰበክ ነበር። አሁን ከጌታ ስለምንቀበለው በረከቷን ብቻ ነው መስማትም የምንፈልገው። ግን እውነትን እንነጋገር ከሆነ ግን በእውነት ክርስቶስ ኢየሱስን እየመሰሉ ሊኖሩ የሚወዱ ይሰደዳል። ደርቻሊ ክርስትና ይሄ የሮዛ አበባ ምንጣፍ ላይ የምንራምደው አይደለም፣ ዋጋ ያስከፍለናል። ሱነር ኦር ሌተር ቤተክርስቲያን ቻሌንጅ ይኖርባታል። አሁን እያለፍን ያለነው ግሊምስ ነው፣ ትንሽ ፍንጥቅታ ነው። ሊመጣ ያለ ቻሌንጆች አሉ። ኢየሱስ ትላንት እንደሞተ እንደገና ደግሞ ነገ ተመልሶ እንደሚመጣ ዛሬ ደግሞ ተዘጋጅተን ስለመኖር ይሄንን አስበው ይኖሩ ነበረ። ያስተናግዱ የነበሩት በዚህ መንገድ ነው። አንዳንዶች እንደውም በጣም ኤክስትሪም ከመሆኑ የተነሳ ኤክስትሪም ጌታን ከመጠበቃቸው የተነሳ በቃ ሲገናኙ ማራናታ ይሄ ቋንቋቸው ነው። ይሄ ሬዲነሳቸው የመንፈሳ ይሄ ሱፐርፊሻል የሆነ በቤተ ክርስቲያን ከስብከት በኋላ ሞቅ ብሎን የምንናገረው ነገር ሳይሆን this is real ላይፋቸው ነው። በቃ ለመሞት ሬዲነስ፣ እንደገና ኢየሱስ ይምጣ የሚለው ቃል ስብከት ማድመቂያቸው አይደለም። it is their life። በቃ የጌታ መምጣት የጥያቄያቸው ሁሉ መልስ ነው። ኪሳቸው ሞላ አልሞላ፣ ቤት ውስጥ ኖሩ፣ መንገድ ላይ ኖሩ፣ ጉድጓድ ውስጥ ኖሩ፣ ለነሱ ማተር የሚያደርገው ከኢየሱስ ጋር መሆን ነው። ከሁሉ አስበልጠውታል የጌታን መምጣት። ለዚህ አንዳንዶች እንደውም ኤክስትሪም ሄደው ኑሮ አቁመው ኢየሱስን ይጠብቁ ነበር። ማለት ስራ ሳይሰሩ ምን ያደርጋል? ጌታ ሳይመጣ ጌታ ይመጣል፣ ስለዚህ ጌታ ስለሚመጣ ለምን ደክማለሁ የሚል ወደ ስንፍናም ወደ የምንማረው ትምህርት ኢቭን የግል ህይወታችንን ሁሉ አፌክት ያደርገዋል። ብዙዎች ምን የመሰለ ስራቸው ምን የመሰለ የመንግስት ስራ ይሁን የግል ቢዝነሳቸውን በትነው ሮንግ በሆነ ሜሴጆች አሜሪካን ሀገር በዲቪ ተሰቅለው ሄደው በሚያሳዝን ሁኔታ እዚህ መጥተው ደግሞ ዲፓርትመንት ስቶር ውስጥ እንኳን ትንንሽ ስራዎች ለመስራት ሁሉ እድል ያላገኙ ትልቅ ሰዎች ሮንግ የሆነ ቲቺንጎች ሰምተው ሮንግ የሆኑ ፕሮፌሲዎች ሰምተው ህይወታቸውን የተመሳቀለ ብዙ ሰዎች አሉ። ስለዚህ ከማን እንደምትማሩ ትንቢቶችን ልትጠነቀቁ ያስፈልጋል። ለምን? በመጨረሻው ዘመን ላይ ብዙዎች የትንቢት አስተማሪዎችም ይሆናል። ምክንያቱም ኢየሱስ ለዚህ ነው እዛ ነው ቢሏችሁ አትሄዱ አላቸው። ኢየሱስ በዛ ተገለጠ፣ በዚህ ተገለጠ። አሁን ብዙ አንታይ ክራይስቶችን ልነግራችሁ ይችላሉ። በዚህ ዘመን በአንታይ ክራይስት ስም የተጠሩ ሰዎች በስጋ የሚኖሩ ሰዎች አሉ። ምናልባት በኋላ እንነጋገርበታለን። ስለዚህ ኢየሱስ ይመጣል ብለው ኑሮ አቁሞ ይጠብቁ ነበረ። በትጋት ሊሰሩ ሲገባቸው ያልተፈጸሙ ትንቢቶችን እየጠበቁ የትንቢቱን መፈጸም ቁጭ ብለው ይጠብቃሉ። እየሰሩ ከመጠበቅ እየሰበኩ ከመጠበቅ እና ጳውሎስ ምን ይላል? ሁለተኛ ተሰሎንቄ ምዕራፍ 2 ላይ በዚህ ዘመን የጌታ ቀን መጣ ሲባል ይደነግጣል ወይ ነው ጥያቄው። እንደዋላ ከሰማይ የሆነ ሰማይ ተሰንጥቆ ካልተከፈተ ጌታ ሊመጣ ነው ብንለው የሚደነግጠው ትውልድ እኮ ቀድሞ ልቡ ያልተያዘ ትውልድ መሆን አለበት። ልቡ ለጌታ የተለቀቀ ወይኔ ጌታ መጣ ወንጌል ሳልሰብክ ወይኔ ጌታ ሊመጣ ነው ብሎ ያ ሐሳብ ይመጣበታል። እና እንዳትናወጡ የመጀመሪያው ቃል እንዳትደነግጡ። መናወጥ ድንጋጤ ነበራቸው። ዋይ የጌታ ቀን ቀርቧል፣ የጌታ ቀን ደረሰ። ስለዚህ የፍርድ ቀን እንደሆነ ያውቁ ነበረ። የመጨረሻው ዘመን ብለው ሲያስቡ ጀጅመንት ይኖራል፣ ፍርድ አለ፣ አካውንታቢሊቲ አለ። በጌታ ዙፋን ፊት ስንቆም ምን ይዤ ነው የምቆመው? አካሄዴ ምን ይመስላል? ኑሮዬ ምን ይመስላል? ጌታ ፊት አፍራለሁ ወይ? በጻድቁ ፊት በመሲሁ ፊት ምን ይለኝ ይሆን? እሱ እውነተኛ ሚዛን ያለው ጌታ እሱ ብቻ። ዛሬ ሰው እኮ ሊለን ይችላል፣ ብሎ ሊያደቀን ይችላል። ግን በጌታ ፊት እንቆማለን። በስውር የተሰራው ይገለጣል። በቃ በጌታ ፊት መልስ እንሰጣለን እና የሚያስፈራ ነው። ስለዚህ እነሱ በዛ ዘመን በጽድቅ ዘመን እየኖሩ በጽድቅ አካሄድ እየኖሩ ከፈሩ እኔና እናንተ በዚህ ዘመን እየኖርን ብዙ በድፍረት የምንመላለሰው የምንናገረው ብዙ ነገር ያለን ሰዎች የዚህ ዘመን መጨረሻ ሰዎች ያለን ሰዎች በጣም ልንፈራ ይገባል። በጌታ ፊት ስንገለጥ በጌታ ፊት ልባችን ሲለካ አንድ ቀን ወደንም ጠላንም በሱ ፊት መቆማችን አይቀርም ወገኖች ሆይ። ስለዚህ በመልእክት አለ ጳውሎስ በትንቢት ወይ በመንፈስ የሰማችሁት ቃል ስለ ጌታ መምጣት ትንቢት ሰምታችሁ ከሆነ ቃል ሰምታችሁ ከሆነ የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡ ብሎ እነሱን ያረጋጋል። እኛን ደግሞ ቢሆን ጳውሎስ በዚህ ዘመን እኛን ምን የሚለን ይመስላል? ኧረ ተነሱ፣ ኧረ ንቁ፣ ኧረ ተቀስቀሱ፣ ተኝታችኋል፣ ጌታ እኮ ሊመጣ ነው፣ በደጅ ነው፣ ነገሩ እኮ ተደምድሟል እያለ የሚቀሰቅሳቸው ይመስለኛል።
እና ታሪክም ስትመለከተው ቅድም እንዳልነው በዚህ በኮሎሲየም ወይም ደግሞ በሮም ይሁን በተለያዩ በአልጄሪያ አካባቢ ሮማን ኢምፓየር በገዛበት ኤሪያ ሁሉ ላይ ስትመለከተው ትልቅ የስፖርት መጫወቻ ስፍራዎች ለእንስሳ ይሰጣሉ። ከነዚህ ሁሌ ማነሳት አንድ ሴት አለች ፐርፐቱዋ የምትባል ሴት እና ወደ ጌታ ለመሄድ ስታስብ ልጅ ወልዳለች። የአገረ ገዢ ልጅ ናት። ስለዚህ እሷ ክርስቲያን በመሆኗ ተፈርዶባታል እና እስር ቤት ሆና ገና ልጅ ወልዳ መጫት ናት እና ገና ወተት ይዛለች እና ወተት እንዳታጠባ ልጇን ሌላ ክፍል ያስለቅሱታል። እሷ እዚህ በቃ በጣም ያስቃይ ሆኖባት ነበረ። ክርስቲያንነትሽን ተይ፣ ልጅሽን ማጥማት ትችያለሽ። አባቷ መጥቶ እያለቀሰ ይለምናታል። በቃ ሪናውንስ አድርጊ፣ ይሄንን ኢየሱስን መሲህ ነው አትበይ፣ አትከተይ ይችላል። እስከ መጨረሻ ገና አራስ ሕፃኗን ልጅ እያለቀሰ እሷን ወስደው ሰማዕት ሲያደርጓል። ከእሷ ጋር ዲና የምትባል ነበረች። እሷንም ልክ እንደዚሁ ቸርች ሂስትሪ ላይ ሄዳችሁ ስትመለከቱ ክርስቲያኖች የከፈሉት ዋጋ ለወንጌል ይሄ ነው የሚባል አይደለም። እና ምንድነው እንደዚህ ድራይቭ ያደረጋቸው? የመጨረሻውን ዘመን ነገ ኢየሱስ ይመጣል፣ የጌታ መምጣት በቅርብ ነው ብለው ስለሚያስቡ ህይወታቸው ሪፋይንድ ነው፣ የተወለወለ ነው፣ የነጻ ነው። ስሜታቸውን ይቀድሳሉ፣ ልባቸውን ይቀድሳሉ፣ ንግግራቸውን ይቀድሳሉ፣ አካሄዳቸውን ይቀድሳሉ እና በቅድስና ይኖራሉ። ከዓለም በተለየ ህይወት ይኖራሉ። ስታንዳርዳቸው የተለየ ነው። ከዓለም ጋር ጠረናቸው ይለያል። ወገኖች ሆይ እግዚአብሔር ወደዛ ክብርችንን የእኛን ቤተክርስቲያናችንን የዘመኗን ቤተክርስቲያን ወደዛ ክብር ያምጣት። የምንጠብቀው ሪቫይቫል ይሄ ነው። ስለዚህ በታድሶ ድምፅም መልእክታችን ይሄ ነው። ሪቫይቫል ለቤተክርስቲያን ታድሶ፣ የፈረሱ ቅጥሮች ይሰሩ፣ የፈረሱ መሰዊያዎች ይሰሩ፣ የጣልናቸው ስታንዳርዶቻችንን እንደገና እናንሳ። የቀደመው ትውልድ ዋጋ የከፈለለትን ወንጌል እንደገና ልናነሳው ይገባል ብዬ አምናለሁኝ። this is a call፣ ጥሪ ነው ለቤተክርስቲያንና አሁንም እንግዲህ ምንድነው የመምጫውን ጊዜ ለማወቅ ይመረምራሉ። በሚያቸው ምልክቶች ደግሞ አንዳንድ ሰዎች ሳይመረምሩ ሲቀሩ ሰው ይነግራቸዋል። ከዚህ የተነሳ ይደነግጣሉ፣ ይታወካሉ። የሆነ ነገር መጣ ሲባል ደግሞ አይደለም እንትና ነው 666 ይሏቸዋል። እቺ ትንሽ ቅንጥብጣቢ ትንቢቶችን ስለሚነግሯቸው ከዛም ቆራርጠው ከኦሪጂናል ጋስፕል ጋራ ከኦሪጂናል መልእክቱ ጋራ ስላልተገናኙ በነቃ ስፒሪቹዋል ላይፍ ስለማይኖሩ በስማ በለው ስለሚኖሩ አንዳንድ ጊዜ በጣም ይቅርታ አድርግልኝ ይሄንን ስናገር ድሮ እናቴ ዳግም ሳትወለድ በፊት በስማ በለው ከሚታመንበት ወገን ነበረች። ማለት ያው በባህላዊ ክርስትና ማለት ነው። አሁንም ፕሮቴስታንት ውስጥ ኢቫንጀሊካል ውስጥ የምታየው ባህላዊ ክርስቲያን ትራዲሽናሎች just በቃ ፓስተር የሚለውን እንኳን ስብከት ይሰማሉ። በእርግጥ ይሰሙናል፣ እግዚአብሔር ይባርካቸው። ግን ቤታቸው ሄደው ግን አይመረምሩ። በግላቸው መጽሐፍ ቅዱስ አያነቡ። በግላቸው እግዚአብሔርን አይፈልጉ። ቤተክርስቲያን ጸሎት ካለ የቤተክርስቲያን ጸሎት ነው የሚያቆማቸው። መጽሐፍ ቅዱስን የሚያነብላቸው ፓስተሩ ሆኗል። ምንም የተለየንበት የለም። ድሮ አዛውንት አያቶቻችን እናቶቻችን ያረጉ እንደነበረው ነፍስ አባት መጥቶ ካላስተማራቸው እንደማረጉ ልክ እንደዛ ወደሚሆን ትራዲሽን እየመጣን ይሄ መሰበር አለበት። አማኞች የጣሉትን መጽሐፍ ሊያነሱ ይገባል። ልክ እንደቀደሙ ዘመን አማኞች ለመሞት እንኳን የተዘጋጁ ትላንት ኢየሱስ እንደሞተ ዛሬ ተዘጋጅቼ መኖር ነገ እንደሚመጣ የሚለውን ይሄንን ልተውላቸው ፈልጋለሁ። ያስተናገዱት በጀግንነትም ነው፣ በሬዲነስ ነው። ሃይላይት እሱ ነው፣ ሬዲነስ ነው። ኳሊቲ የሆነ ጥራት ያለው ነገር ተጀምሮ ነበር በህዝባችን መካከል። ወንጌል ሲገባልን በዋጋ ተከፍሎበታል። በጣም ብዙ መንገድ ተኬዷል። ግን ከተወሰነ ጊዜ በኋላ ምድርን እንድንሸት ከምድር ጋር የሚያጣብቅ የሰማዩን እንዳንናፍቅ የሚያደርግ ኢቭን ምስክርነቶችን አውጥተህ ተመልከት። ነይና መስክር ይከሌ እና መስክር ይከሌ የሚባሉት እኮ የሆነ ነገር ፊዚካሊ የተጨመረላቸው ነገር ምንም አይደለም። አሁን እዚህ ሀገር መጥተህ 4x4 መኪና ገዛው ብለህ ብትል ይስቁብሃል ሰዎች። ምክንያቱም ሁሉ ዓለማውያን ይነዱታል። ይሄ እግዚአብሔርን የማይፈራ ሁሉ ይነደዋል። ጸልዮ አይደለም እግዚአብሔር ባርኮት ነው አይደለም፣ አልባረከውም። እግዚአብሔር ሰርቶ ያገኘው ነው። መኪና መግዛት፣ ቤት መግዛት፣ ይህ እነዚህ ጥሩ ነው። ከእግዚአብሔር ተቀብያለሁ እግዚአብሔር ይባረክ ብሎ እግዚአብሔር እናመሰግናለን። ግን እውነተኛው ምስክርነት ሪሊ ክርስቶስ በምን መንገድ ህይወቴ ውስጥ ተገለጠ? ጌታን በምን ምዕራፍ አወቅኩት? ስፒሪቹዋሊ ምን ያህል ደርሻለሁ? ምን ያህል ጌታን አወቅኩት? ምን ያህል የጌታ ብርሃን ውስጥ ይበራልኝ? ዲፕ የሆነው ስፒሪቹዋል የነበረው ነገር እየተወሰደ ሱፐርፊሻል። እኔ አንድ ምስክርነት አነበብኩኝና አሳቀኝም ገረመኝም። የገረመኝ ምንድነው? ባለ 2 ሲዲ ማጫወቻ ቴፕ ጌታን በጾም ጸሎት ለምኘው ጌታ ሰጠኝ የሚል ነውና
አካባቢው ላሉበት አካባቢ ባለ 2 ሲዲ ማጫወቻ ወይም MP3 ሰጠኝ አይፎን ሰጠኝ ለጸልየውበት ስለተሰጥቶናል ብለው ካመኑ ይሁንላቸው። መናቂ አይደለም እየተደረገላቸው። ማይ ፖይንት ኢዝ ይሄ ማቴሪያሊስቲክ ማይንድ ሴት እንዲኖር አየህ። ቀስ ያለውን ተመልከት። የወርቁ ዕቃ ተወስዶ የብር ዕቃ አይደለም የሰለሞን ዘመን የነበሩት የወርቅ ዕቃዎች ተወሰዱ ወደ ባቢሎን። ሱፐርፊሻል የሆነው ሎወር ግሬድ የሆነው አናሳ ግሬድ ያለው አመጡና አስገቡት እና የወርቅ ጋሻዎች ተወሰዱ። የወርቅ ዕቃዎች የከበሩ ተወሰዱ። የከበረው ስፒሪቹዋሊቲ፣ የጸሎት ቫልዩ፣ የአምልኮ ቫልዩ፣ የቅድስና ቫልዩ፣ እግዚአብሔርን የመፍራት ቫልዩ፣ አንዱ ለአንዱ ቃል ገብቶ ቃልን የመጠበቅ የኪዳን የኮቨነንት ቫልዩ ተወሰደ እና አሁን ክርስትናው መለኪያውን ምን አደረገው ማለት ነው? የሚታይ ነገር የሚታየው ነገር፣ የለበሰው ልብስ፣ የሚኖርበት ቤት፣ የሚነዳው መኪና ተወሰነ ቫልዩ እና ስታንዳርዶች ሆኑ። እውነት ለመናገር እዛ አፍሪካ ላይ ሰዎች እንደዛ ሊሉ ይችላል። ሰሜን አሜሪካ ላይ ሰው ሁሉ ተበድሮም ይሁን ምን ብሎ ይሄን ኑሮ ይኖረዋል። እስ ነው ተብለሲኝ ይሄን ለመናገር ነው። በረከት አድርጎ ሰው ማየት የለበት። እውነተኛው ከብርሃናት አባት ከላይ የሚወርደው በረከት ኢየሱስን መውደድ። ከአምና ዘንድሮ ወደዋለሁ ወይ? ምን ያህል የጌታ ፍቅር ውስጤ ይንፈቀፈቃል። የቀደመው ቅባት አለ ወይ? የቀደመው ፓሽን ያለ ወይ? ኢየሱስ ተብሎ ስሙ ሲጠራ እንኳን ኤክሳይት ያደርገኛል ወይ? አሁን እኮ መዝሙሮቹንም እየቀያየርን ነው የምንሰማቸው። ድሮ አንድ መዝሙር እያገላበትን ቁጥር እንዲሰምተን አልቅስ አብረጾም ያ ግሎሪ እየተወሰደብን የመጣ ይመስለኛል። እና እንዲሁ በመሃል ላይ ስለመጣ ነውና ጠላት ይሄን የወሰደብንን ምርኮ ማስመለስ አለብን። ይሄ ምርኳችን ነው። ጸሎት ተወስዶብናል። የጸሎት መሰዊያ ይፈርሷል። ጸሎት ስብሰባ ላይ ለመሆኑ ቤተክርስቲያን ስንት ሰው ይመጣል? ልጠይቅ ምዕመኑ ልየጠየቅ ነው። ስንት ሰው ቸርች ጸሎት አለ ሲባል ይመጣል? እንኳን በአካል አይደለም በዙም እንኳን ዙም ጸሎት ላይ ሰው ይቀራል። ካለበት ሆኖ መካፈል ይችላል። በዙም ጸሎት ሰው ይቀራል። እና አስበው መጀመሪያ ጸሎትን ሲወስድብን ጠላት መጀመሪያ ያደረገው ኮንሰርት ተብሎ በሀገራችን በኮንሰርት አዳራሽ ይሞላል። ጸሎት መጥፋት ጀመረ። ኮንሰርቱም እየቀዘቀዘ መጣና አሁን ምን ሆነ? የነቢያት ጉባኤ ጋር መሄድ ተሆነ። መስማት የሚነገር ሚሴንተርድ ሆነ። ለኔ ነገርልኝ፣ ለኔ ይባልልኝ። እግዚአብሔር ሰው መጥቶ መልእክት እንዲያደርስልን የምንፈልገው እኔ ተኮር መልእክቶች ናቸው። ክራይስት ተኮር ሂስ ፐርፐስ አይደለም በህይወታችን እንዲነገር የምንፈልገው እኔ ተኮር። እኔ እንዴት አድርጌ ልድመቅና ልውጣ፣ እኔ ስራ እንዴት ይሳካልኝ፣ እኔ እንዴት አንደኛ ልሆን የሚል ሚ ተኮር ነው ብዬ ነው ማስበው። ከቶፒኬ ወጣው ይቅርታ። በጣም ሰፊ ቶፒክ ነው ራሱ። እስራኤል በመጨረሻው ዘመን የሚል አንድ መጽሐፍ ትችላለህ። በጣም ሂውጅ ነው። እስራኤልን ካወጣህ ከመጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ የለም። መጽሐፍ ቅዱስ እና የእስራኤል ታሪክ አንድ ነው። በእስራኤል ታሪክ ውስጥ እግዚአብሔር ራሱን ገልጧል። በአብርሃም እግዚአብሔር ራሱን ገልጧል። በይስሐቅ እግዚአብሔር ራሱን ገልጧል። በያዕቆብ እግዚአብሔር ራሱን ገልጧል። በዮሴፍ እግዚአብሔር ራሱን ገልጧል። እነዚህ አባቶቻችን ብለን የምንጠራው ኦልድ ተስተመንት በአጠቃላይ አዲስ ኪዳንን ብትመጣ ከሐዋርያት ውስጥ ብትመለከተው ምናልባት ከሉቃስ በስተቀር ሁሉም አይሁዶች ናቸው። ስለዚህ የአይሁዶች መጽሐፍ ነው እንዳልከው አያግሪ እውነት ነው፣ ትክክል ነው። ስለዚህ የመጨረሻው ዘመን ከእስራኤል ጋር ግንኙነት ብቻ ሳይሆን የመጨረሻው ዘመን እስራኤልን ማዕከል ላይ አድርጎ የሚፈጸም ነው። ኢንደ ሴንተር ናት እስራኤልን። በቃ ኢንቮልቭ የማያደርግ ነገር የለም። በቃ የትንቢት መዲና ናት እላለሁ። በቃ ትንቢት ሁሉ የሚሽከረከረው በእስራኤል ዙሪያ ነው። ትክክለኛ የፕሮፌሲ ተማሪዎች፣ ትክክለኛ የፕሮፌሲ አስተማሪዎች እስራኤልን ማዕከል ያደርጋሉ። እስራኤልን ይዘው ነው ኢንተርፕሬቴሽናቸው ሁሉ የሚሄደው። ምክንያቱም ብሉይም ይሁን አዲስም ይሁን አክሲስ አድርገው የሚሽከረከሩት በእስራኤል ላይ ነው። በተለይ ኢየሩሳሌም የትንቢት ማዕከል ናት፣ የዓለም ማዕከል ናት። በመጽሐፍ ቅዱስ ውስጥ ስለ እስራኤል የተነገሩ ብዙ ያልተፈጸሙ ትንቢቶች አሉ፣ የሚፈጸሙም ትንቢቶች አሉ። ለምሳሌ ልንገራችሁ። በሁለተኛው ዓለም ጦርነት ጊዜ ወደ ኋላ ልሄድ እስከ መጨረሻ ልሄድና በ70 ዓመተ ምህረት ላይ በ70 ዓመተ ምህረት በአይሁዶች በተበተኑበት ጊዜ አንቲዮከስ ኤጲፋነስ የሚባለው ሰው መጥቶ አሳማ በኢየሩሳሌም መቅደስ ውስጥ አርዶ መቅደሱን ካረከሰ በኋላ እስራኤል ተበትነዋል። ከዛ መቃባውያን ተነስተዋል። ብዙ ታሪኮች ልነግራችሁ ይችላል። እሱን ትቼ ይሄ ማሳዳ ላይ የሆነው ታሪኮች ብዙ ነገሮች አሉ። እዛ ቦታ ላይ የተከናወነው በሮማውያን መካከልና በአይሁድ መካከል በቀናተኞች ወይንም ደግሞ በዜለት በሚባሉት በእነሱ መካከል የሚገርም ታሪክ ነው። እንግዲህ ወደዛ ሄደ በ70 ዓመተ ምህረት ላይ ወደሆነው ታሪክ ላይ ሄደን እስራኤል ከተበተነች በኋላ እስከ 1948 ድረስ እስራኤል የምትባለው ምድር በመጽሐፍ ላይ ታዋት ይሆናል እንጂ ምድሪቱ ራሱ ፓለስታይን ተብሎ ነው።
ፓለስታይን የሚለው ታሪክ የመጣው እስራኤል ከተበተነች በኋላ እና እስራኤል በ1948 በሁለተኛው ዓለም ጦርነት ሂትለር ከ6 ሚሊዮን በላይ አይሁዶችን ከጨፈጨፋቸው በኋላ የግድ ሲሆንባቸው ባልፎር ስምምነት ተደርጎ በእንግሊዝ በላይነት ባልፎር ስምምነት ተደርጎ እስራኤል ወደ ምድሪቱ መመለስ ሲጀምሩ አይሁዶች ለመጀመሪያ ጊዜ 1948 ላይ በዩናይትድ ኔሽን በተደረገው ስብሰባ ላይ ዩናይትድ ኔሽን እስራኤልን እንደ አገር አልኮ ልክ ሲቀበል ወደ ቦታዋ ኢንስቲትዩት ስትመለስ ያ ታሪካዊ ነው። ለብዙ ዘመን በኋላ በእውኑ አገር በአንድ ቀን ይመሰረታልን የሚለው ትንቢት ተፈጸመ በኢሳይያስ ላይ። በአንድ ቀን እስራኤል የምትባል አገር በአንድ ጊዜ መጣች። ዋይ ተበትነው ነበር በዓለም ዙሪያ ሁሉ። ስለዚህ መጽሐፍ ቅዱስ ስለዚህ ሲነግረን የበለስ ማቆጥቆጥ ይለዋል። ይሄንን ኢንሲደንት በለስ አቆጠቆጠች። ይሄ ትንቢት የተናገረው ጌታ ኢየሱስ ክርስቶስ ነው። በለስ ስታቆጠቁት የዛን ጊዜ ዘመኑ እንደደረሰ ወቁ ይላል። ስለዚህ ያ ዘመን ከ1948 በኋላ የዘመን መምጣት ጫፍ ላይ እንደደረስን ምልክቶችን እያየን ነው። ብዙ ትንቢቶች እየተከታተሉ እየፈጠኑ ነው። ስለዚህ አንድ የእግዚአብሔር ካላንደር ናት ብዬ የምለው ምንድነው? በቃ እግዚአብሔር ትንቢትን ለማየት ከፈለግን የግድ እስራኤልን ማየት አለብን ብለው ለዚህ ነው የበለስ ማቆጥቆጥ በዛ ተፈጽሟል። ሌላ እግዚአብሔር እስራኤልን ባማከለ ሁኔታ ትንቢቶች ሁሉ እንዲገጣጠሙ አድርጓቸዋል። ለምሳሌ ጸረ ክርስቶስ የሚነሳው በአይሁድ ሕዝብ ላይ ነው። ያ ነው የመጨረሻው ዘመን ሰባኛው ሱባኤን በአይሁዶች ላይ የአይሁድ የመከራ ዘመን ነው፣ የያዕቆብ መከራ ነው ብለን የምንለው ጸረ ክርስቶስም ታርጌት የሚያደርገው አይሁዶችን ነው። ስለተመረጡት ቀናቶቹ ያጥራሉ ብሎ ጌታ ኢየሱስ ክርስቶስ የተናገረው የተመረጡት አይሁዶች ናቸው። እንዳትሳሳቱ። አንዳንድ ሰዎች ለክርስቲያኖች ያደርጋሉ። ክርስቲያኖች የሉም በዛ ሰዓት ላይ። ስለዚህ ስለተመረጡት እንደውም የኢየሩሳሌም የእስራኤልን አገሮች አልፋቸው አትሄዱ፣ አጭር ጊዜ ነው የሚሆነው። ቀኖቹ ያጥራሉ። 3 ዓመት ተኩል ታላቁ የመከራ ዘመንን ነው የሚናገረው። ስለዚህ ቀናቶቹ ያጥራሉ የተባለውም ለአይሁድ ሕዝብ ነው። ሁለቱ ነቢያቶች ጆንሰን እና ፒተርሰን የሚባሉ እንግሊዞች አይደሉም፣ ወይም ደግሞ አሜሪካኖች አይደሉም። These are Jewish people. አይሁዶች ናቸው። ሁለቱ ነቢያቶች። አንዳንዶች ኢየሩሳሌም ይሄዱና ኢየሩሳሌም መኖር ይጀምሩና ይሄ ምንድነው መሳያ ኮምፕሌክስ የሚሉት ነገር አላቸው። ያ ስለ አእምሮ በሽታ ይሄዱና እኔ ነኝ ከሁለቱ ነቢያቶች አንዱ ነኝ ነው ይላቸዋል እዛ። እና ኢየሩሳሌም አንዱ እስራኤል ሴኩሪቲዎች አንዱ ከሚቸገሩበት ነገር ምንድነው ክርስቲያን ከልቶች አሉ። አንዱ በቃ ወፈፍ ያደርገዋል ተነስቶ እኔ ነኝ ከሁለቱ ነቢያቶች እኛ ነን ይላሉ። አንዳንዶቹ በየዘመኑ ተነስተዋል ወደፊትም ይነሳሉ። ሁለቱ ነቢያቶች አንዱኛ ነን ብሎ ክሌም የሚያደርጉ ሊኖሩ ይችላሉ። ግን አይሁዶች ናቸው እግዚአብሔርን አገልጋዮች። ስለዚህ የመጨረሻውን ዘመን አናውንስ የሚያደርጉ በጸረ ክርስቶስ መንግስት ላይ ጨለማ የሚያመጡ ፍርድ የሚያመጡ ቅጣት የሚያደርጉበት ሁለቱ ነቢያቶች ናቸው። ያሰቃዩታል የጸረ ክርስቶስ መንግስት። እነሱ ሲሞቱ በአደባባይ ዓለም ሁሉ እያያቸው ይላል። ዓለም ሁሉ ደስ አለው፣ ስጦታ ሁሉ ተሰጣጡ ይላል። ለምን? የእግዚአብሔር እውነተኛ ነቢያቶች የእግዚአብሔርን ጀጅመንት ዲክሌር ያደርጉ ነበረ። ስለዚህ ሁለቱ ነቢያቶች ይሁዲዎች ናቸው። ቤተ መቅደሱ በመጨረሻው ዘመን ላይ ይሰራል። ቤተ መቅደሱ የሚሰራው ኢየሩሳሌም ላይ ነው። የትንቢቱ ቃል ይፈጸም ዘንድ እስካሁን ድረስ በቂ ቦታ አለ። የኢየሩሳሌምን መቅደሱን ለመስራት በቂ ቦታ አለ። አሁን ካለው አላክሳ አጠገብ ያለው ቦታ ይሄ ወስተርን ዎል ያለበት ቦታ ቀጥታ ከኢየሩሳሌም ከደብረ ዘይት ተራራ ላይ ስትመለከቱ የምስራቁ በር እንደተዘጋ ነው። ስለዚህ እዛ ቦታ ላይ ለማስቀመጥ ምንም የሚቸግራቸው ነገር የለም። ምናልባት አግሪመንቱ ከሆነላቸው ያን ቦታ ምናልባት ለአይሁዶች ሊያስለቅቅላቸው ይችላል። ይሄን ያህል የሚቸገሩበት አይመስለኝም። ፖለቲካሊ ለአረቦቹ የሆነ መሬት ሰጥቶ ለእነሱ ይሄንን መስጠት ምንም የሚቸገሩበት አይመስለኝም። ስለዚህ በዲፕሎማሲም ሊያደርጉ ይችላል አንታይ ክራይስቱ። ስለዚህ የጸረ ክርስቶስ ዙፋኑንም የሚያደርገው ደግሞ የት ነው ብትሉ በመቅደሱ ውስጥ ነው። ልክ አንቲዮከስ አፒፋነስ የሚባለው ሶሪያዊው ጀነራል እንዳደረገው ልክ እንደዛ በመቅደስ ተቀምጦ የጥፋት ርኩሰትን ያቆማል፣ ወይንም ጣዖት ያቆማል። ራሱን እኔ እግዚአብሔር ነኝ ስገዱልኝ የሚል ይመጣል። የዛን ጊዜ ጌታ ኢየሱስ ክርስቶስ ምን አለ? እኔ በአባቴ ስም መጣሁ አልተቀበላችሁም። ሌላው በራሱ ስም ይመጣል ማለት እኔ እያለ ይመጣል። ኢየሱስ ደግሞ አባቴ የአባቴ ፈቃድ እያለ ነው የመጣው። እሱን እናንተ ትቀበላላችሁ ይሄ እኔ ያለውን ብሎ ነገራቸው ማለት ነው። ስለዚህ በእስራኤል ታላቅ ተሐድሶ ይመጣል፣ ታላቅ መከራ ግን ቀድሞ ይመጣል። ይሄ የያዕቆብ የመከራ ዘመን ተብሎ ይጠራል። የመከራ ዘመን። ስለዚህ እስራኤልን ያላማከለ ትንቢት የለም። ገና የሚፈጸሙ ትንቢቶች በጣም ብዙ አሉ። ስለ አርማጌዶን ስንቱን ነግሬያቸው ልጨርስ። አርማጌዶን የሚሆነው በእስራኤል ነው። መጊዶ ተራራ ጋር መጊዶ ሜዳው ላይ ፕሌን ነው። የሚገርም ቦታ ነው። እስካሁን ተነጥፎ የተቀመጠ ነው የሚመስለው።
የሚገርም አይነት ስትራቴጂካሊ ለመጨረሻው ዘመን እስራኤልን በዛ ቦታ ላይ ተቀምጣለች። ስለዚህ የዓለም ፖለቲካ ሁሉ ሴንተር እስራኤል ትሆናለች። ኢየሱስ የሚገዛው በኢየሩሳሌም ነው። ሺህ ዓመት መንግስቱን የሚያስተዳድረው በኢየሩሳሌም ነው። ክብር ለእግዚአብሔር ይሁን እና ከጻድቃን ጋር ዲሰንድ አድርጎ ከሰማያት ሁሉ ሲወርድ የሚመጣው በደብረ ዘይት ተራራ ላይ ነው እግሮቹ የሚቆሙት። ደብረ ዘይት ተራራ ያለው ይሄ አዲስ አበባ ጫፍ ላይ ያለው አይደለም። ደብረ ዘይት የሚለው ማውንት ኦሊቭስ ያለው ኢየሩሳሌም ፊት ለፊት ከቤተ መቅደሱ በመካከል ያለው የሄኖም ሸለቆ አለ። እሱ ዳገቱ ላይ ነው ያለው። ስለዚህ ጌታችን ኢየሱስ ክርስቶስ ትንቢቶች ሁሉ ሰርክል የሚያደርጉት በኢየሩሳሌም በእስራኤል እንደሆነ ይህን ይነግሩናል። ስለዚህ እስራኤልን ሳናውቅ ስለ እስራኤል ቦታ ሳንሰጥ መጽሐፍ ቅዱሳችንን እንደሚገባ ልናውቀው አንችልም። ስለዚህ ሌላው ደግሞ ወደ አብርሃም ኪዳን ልውሰድ። ብዙ በአበሾች ዘንድ ትንሽ ሪዘርቬሽን አይቻለሁ ሳስተምር። አንዳንዶች ተቃውሞ ይጽፉልኛል። አይሁዶችን የሚጠሉ ሰዎች አሉ። በጣም ይገርመኛል። እንዴት አድርጋችሁ ነው እኔን ወዳችሁኝ ወንድሜን የምትጠሉት? እንዴት ነው እስቲ ንገሩኝ። ኢየሱስን ወደን እንዴት ወንድሞቹንና ቤተሰቦቹን እንጠላለን? አይሁዶችን እንጠላቸዋለን? ይሄ ማለት ፖለቲካሊ አሁን ያለችው እስራኤል አሁን ያለችውን እስራኤል ብቻ አይደለም። ኢየሱስ በኢየሩሳሌም ተቀምጦ ዓለምን ሁሉ ይገዛል። ነገስታት ሁሉ ስጦታ ይዘው የሚሄዱት ወደ ኢየሩሳሌም ይሆናል። ይሰግዱለታል። ዓለምን ሁሉ ያስተዳድራል። የሚፈረድባቸው በዛ በኢየሩሳሌም ይሆናል ቅጣታቸውን የሚቀበሉት። ስለዚህ የመጨረሻው ዘመን ውስጥ ነው ያለ ነው። የመጨረሻው ዘመን ደርሷል ነው የምንለው። እስራኤል ደግሞ በዚህ መካከል ላይ ዜናዎችን ተመልከቱ። የእስራኤል ዜና አካባቢ ላይ አክቲቭ ነው። የመርህ ጉዳይ ነው። ምድሪቱ የማናት ነው? ምድሪቱን እግዚአብሔር በአብርሃም ኪዳን መሰረት ምድሪቱን ለእስራኤል ሰጥቷል። ምድሪቱ በነገራችን ላይ የእግዚአብሔር ናት። አንድ ሰዓት ላይ እግዚአብሔር ካላከበሩኝ ውጡልኝ ብሎ ልክ ጭሰኛ ወይንም ደግሞ ምንድነው ቴናንት ነው የምንለው በአማርኛ፣ በዚህ በእንግሊዝኛ ቴናንቶችን ውጡልኝ፣ ቤቴን የተከራያችሁ ውጡልኝ ማለት ይችላል አይደል? ልክ እንደሱ ማለት ነው። እግዚአብሔር ከምድሪቱ ላይ ውጡልኝ ይላል ኃጢአት ሲያበዙበት። ስለዚህ ነው ወደ ባቢሎን ይላካቸው። ሰንበትን ማቆሙ ለብዙ ዓመታት ያህል። ስለዚህ 490 ዓመት ተቀምጠው አስራትን ስላላወጡ ምንድነው የሚባለው? አስራት ስላችሁ የሰንበት አስራት ስላላወጡ የ490 ዓመቷን 70 ዓመቷን ሂሳብ አስከፈላቸው። 70 ዓመቷን ወደ ባቢሎን ወስዶ ነው። ስለዚህ እግዚአብሔር ላይ ብልጥ ልንሆን አንችልም እላለሁ ሁሉ ጊዜ። ካልኩሌት አድርጎ 70 ዓመት በባቢሎን ታሽተው ተመልሰዋል። ለምን? ኃጢአታቸው ስለበዛ። ስለዚህ ምድሪቱ የእግዚአብሔር ናት። የትንቢት ምድር ናት። ትንቢት የሚፈጸምባት ምድር ናት። የእግዚአብሔር ካላንደር ናት። የእግዚአብሔር ሰዓት ናት። ዘመኑን መመርመር የሚፈልግ ሁሉ እስራኤልን መመልከት አለበት ብዬ እላለሁ፣ እንደ ትንቢት አስተማሪ ማለት ነው። ዓለም አቀፋዊ ክስተቶች ጠቋሚዎች ናቸው። ዓለም አቀፋዊ ክስተቶቹ ወደ አንድ ክላይማክስ ወይንም ወደ አንድ ከፍ ወዳለ ትንቢታዊ ነገር እየወሰዱን እንደሆነ ጌታ አስቀድሞ ነግሮናል። ቅዱሳት መጽሐፍት ሁሉ ይነግሩናል። ግሎባሊ አሁን የምናየው ምንድነው? መጠናቸው የጦርነት ወሬ ትሰማላችሁ ይላል መጽሐፍ ቅዱስ። በየዘመኑ የጦርነት ወሬ እየተሰማ ነው ያለው። የቴክኖሎጂ እድገት አለ እና መጠነ ሰፊ የሆነ ጦርነቶች እንመለከታለን። ማቴዎስ 24 እንደሚነግረን፣ እንደገና ሉቃስ ራዕይ 6:4 እንደሚነግረን መጠነ ሰፊ የሆኑ ጦርነቶች እየሰፉ ይመጣሉ። ጦርነት አጀማመራቸው አሁን ኒውክሌር ካለኝ ማንም አይደፍረኝም የሚል አቲቲዩድ በሀገሮች ላይ ትመለከታለን። ያንን ኒውክሌር ከያዙ ሪጂናል ድሮ ዓለም በሁለት ነው የተከፈለችው። ዌስትን ኢስት ብለው ነው የተከፈለው። ዌስት ምዕራባውያኖች አሜሪካንን ይዘው፣ ኢስቶች ደግሞ ከራሽያን ጋር ነበሩ። አሁን ያለው የወርልድ ኦርደር በኋላ መጣበታለሁ። የዓለም ስርዓት ግን ሪጂናል ሊደሮች ሪጂናል የሆኑ ሀያላኖች እየወጡ ነው። ልክ የጎበዝ አለቃ አይነት፣ ይሄ የሰፈር አለቃ አይነት። ለምሳሌ መካከለኛን ምስራቅ በተመለከተ ኢራን የበላይ ለመሆን፣ ቻይና ደግሞ ሩቅ ምስራቅን ዶሚኔት የማድረግ፣ አሜሪካኖች ምዕራባውያኖችን ዶሚኔት የማድረግ፣ እንደዚህ ራሽያኖች በራሳቸው በአፍሪካ አንጻር እንኳን አሉን ዶሚኔት ለማድረግ የሚፈልገው ማለት ነው። የጦር ወሬ ትሰማለህ? የጦር ወሬ እየሰማን ኤቭሪ ዴይ እየሰማን። ጦርነቶች እንደ ድሮ አይደሉም። እስካሌት ወዲያው ነው የሚያደርጉት። ከጫፍ እስከ ጫፍ የሚነካኩ ሀገሮች አሉ። ተያይዘዋል፣ በቢዝነስ ተያይዘዋል፣ በተለያየ ውሎችና ስምምነቶች ተያይዘዋል። ከዚህ የተነሳ በአንድ ቦታ ላይ በቃ የሆነ እሳት ከተጫረ እስከ ጫፍ ነው የሚሄዱ። የፖለቲካል ጨዋታዎች እየበዙ ነው ያሉት። ስለዚህ ራሱ የጦር ወሬ ራሱ አንዱ በህዝብ ላይ ጭንቀት ያመጣል፣ ረብሻ ያመጣል፣ የሰውን ደስታና ሰላም ይወስዳል። ሰው ልጅ የማይመች ለሰው የማትመች ዓለም እየሆነች ነው ዓለማችን ያለችው። ሌላው
ረሃብን ነው ጌታ ኢየሱስ ምልክት የሰጠው። ግን ከሁሉ ቀድሞ በጣም የሚገርም ነገር ከሁሉ ቀድሞ የሚመጣው ምልክት መንፈሳዊ ምልክት እሱ ምንድነው? ሐሰተኛ ነቢያትና ሐሰተኛ ክርስቶሶች ሲጀምር። ስለዚህ የሐሰተኛ ነቢያቶች መንጋጋት የሐሰተኛ ክርስቶሶች መንጋጋት ምን ሊያመጣ ነው? ከዛ አሁን የምነግርህ መጠነ ሰፊ ጦርነት ያልኩ ረሃብን፣ ቸነፈርን የሚለውን እያስከተሉ ይመጣል። ስለዚህ ክራይሲሶች ሲጀምሩ መንፈሳዊ ነው መጀመሪያ። ዳንኤል ላይ ቅድም አንድ የጠቀስከው ነገር አለ በንግግር ላይ ነፋሳት በባህር ላይ በታላቁ ባህር ሜዲተራኒያን ላይ ማለት ነው በአራቱም አቅጣጫ ያሉ አራት ነፋሳት መጥተው ተጋጩ ይላል። የሚነግረው ግሎባል ስለሆነ ጦርነት ነው የሚናገረው። ግሎባል ስለሆነ ረብሻ ነው የሚናገረው። ቅድም ያነሳነው አርማጌዶን ምናምን ያልነው ጎግ ማጎግ የምንለው ማለት ነው። ስለዚህ ታላላቅ የሆኑ ጦርነቶች ይነሳሉ። ረሃብ ተነስቷል። በተለያየ ዘመን የተለያየ ረሃቦች ተነስተዋል። ግን በመከራው ዘመን ላይ የሚሆነው ረሃብ ግን ይሄ ነው የሚባል አይደለም፣ በቃልም የሚገለጥ አይደለም። ታላላቅ የመሬት መንቀጥቀጦች ይነሳሉ። ኢቭን ኢየሩሳሌምን 2-3 ቦታ የሚቆርጥ መሬት መንቀጥቀጥ ይነሳል በመጨረሻው ዘመን። ታላቂቱ ከተማ እንኳን ይላል ቅድስቲቱ ከተማ 3 ቦታ የሚከፍል ትልቅ የሆነ የመሬት መሰንጠቅ በምድሪቱ ላይ ይመጣል። በቅዱሳት መጽሐፍ ላይ የተጻፈው ነው። ስለዚህ ቸነፈሮች ይነሳሉ። አስከፊ የሆኑ ወረርሽኞች ይነሳሉ። በሀገራችን ለምሳሌ የህዳር በሽታ የሚባል ነበረ በአንድ ዘመን ላይ። ይሄ የህዳር በሽታ ማለት ስፓኒሽ ፍሉ ማለት ብዙ ህዝብ የቀጠፈ ነው። ወደ 22 ሚሊዮን ሰዎች ሞተዋል ይባላል። በጣም በሚገርም እና የወንጀል መስፋፋቶችን ታያለ። ወንጀል ብዬ ስናገር ሰው መግደል ብቻ ሳይሆን በተለያየ ሌቭል ክራይሞች ይሰራሉ። ድሮ ሌባ በር ሰብስሮ ነው የሚሰርቀው ወይም ባንክ ሄዶ ነው የሚሰርቀው። አሁን ግን ቤቱ የኮምፒውተር ቁልፍ እየነካካ ሀክ አድርጎ ገንዘብን ከአንድ ባንክ ወደ አንድ ባንክ ማሸሽ መስረቅ ይችላል። የክራይም ሌቭሉ እየጨመረ ነው ያለው። ወንጀል እየተስፋፋ ነው ያለው። ሰዎች ምድርን እያበላሿት ነው ያለው። ኢንጀስቲስ በምድር ላይ አለ። የሰው ደም በከንቱ ይፈሳል። እግዚአብሔር ደግሞ ደምን የሚያፈስ ደሙ ይፈሳል ይላል። ቃየል ወንድሙን አቤልን ከገደለ በኋላ የወንድሜ ደም ወደ እኔ ይጮሃል። ስለዚህ ደሞች ይጣራሉ ወደ እግዚአብሔር። ዓለም አቀፍ ክስተቶችን ስትመለከት ብዙዎቻችን የምናየው ያለንበትን አካባቢ ወይንም ደግሞ ዞን ነው። ዓለም ሁሉ ግን ብንሰማ ዜናዎች ቢሰሙ ቴሌቪዥኖች ቢከፈቱ ባድ ኒውስ በዝቷል፣ ቴረር በዝቷል፣ ግፍ በዝቷል፣ በሽታ በዝቷል፣ አመጽ በዝቷል፣ ኢንጀስቲስ ወይም ፍትህ መጓደል በዓለም ዙሪያ ላይ በዝቷል። ስለዚህ ሰዎች ምድርን እያበላሿት ነው። የኖህ ዘመን አንዱ ጀጅመንት የመጣው ምድር ተበላሸች በእግዚአብሔር ፊት። እግዚአብሔርም ሰውን በመፍጠሩ ተጸጸተ ይላል መጽሐፍ ቅዱስ። ስለዚህ ህብረተሰብ እሴቶቹ ፈርሰውበታል። የሰዎች ባህሪ ተበላሽቷል። የሰዎች ካራክተራቸው አለመታመን፣ ውሸት፣ ኢንቴግሪቲ መጥፋት፣ የማያመሰግኑ መሆን፣ ታማኝ አለመሆን፣ እርቅ እምቢ የሚሉ እርቅ የማይሰሙ ስም አጥፊዎች መሆን፣ ከዳተኝነት፣ ጨካኝነት፣ መልካም የሆነውን አለመውደድ፣ ግትሮች፣ በኩራት የተነፉ ይለዋል መጽሐፍ ቅዱስ በሁለተኛ ጢሞቴዎስ ላይ። በቃ በፕራይዳቸው እስከ ላይ ይወጣ። አሜዚንግ ቴልአቪቭ ከተማ ላይ ፕራይድ ተብሎ አንድ ባለፈው ዓመት ነው በ70ኛ ዓመታቸው ላይ ፕራይድ ሰዶማውያን ካልጠፋ ምድር ካልጠፋ ዓለም ኒውዮርክና ቶሮንቶ ላይ ሲያደርጉት አይገርምንም። የድፍረታቸው ድፍረት የእግዚአብሔርን ቁጣ ለማነሳሳት ቴል አቪቭ ከተማ ላይ በቅድስቲቱ ምድር ፕራይድ ዓለምን ያናወጠ የፕራይድ ሰልፍ ነበር። እንዴት አሳፋሪ! በጣም እንዲህ አይነት ነውር በምድሪቱ ላይ መደረጉ በጣም አዝኛለሁ። በጣም የእግዚአብሔርን ቁጣ የሚያነሳሳ የሶዶማዊነት ነገር በዓለም ሁሉ የሰዎች ኩራታቸው ሆኗል። የአሜሪካ መንግስት በጌ ባንዲራ ዋይት ሃውስን ያደመቁበት በጌ ፕራይድ ዴይ የዛለታ ባንዲራ በየአሜሪካ ኤምባሲ እንዲሰቀል ማለት የጌ ባንዲራ በዲሞክራሲ ስም ማለት በዲሞክራሲ ስም እንዲህ አይነት ነውሮች እየገነኑ የወጡበት ዘመን ላይ ያለ ነው። ሰዎች በሀፍረታቸው በነውራቸው ሊያፍሩ ሲገባቸው ትምክህት ሆኖላቸዋል። ሰዶማዊነት የሚያኮራ እንደ አንድ ስታይል እያደረጉት ነው ያሉት። እንደ አንድ ስታይል ላይፍ ስታይል እያደረጉት ነው እና ብዙዎች በዛ ወጥመድ እየተያዙ ነው። ብዙ የአበሻ ልጆች ሳያስቡት በቃ አይደለም ከነጮቹ ጋር ሚንግል ለማድረግ ለመግባት በእነሱ ላይፍ ስታይል ውስጥ እየገቡ ነው። የድራግ ካልቸር፣ ሃሺሽ፣ የተለያየ ነገሮች ህብረተሰቡን ኢንፌክት እያደረጉት ነው። ስለዚህ አሁን ያለንበት የዓለም ክስተት ምን ይመስላል? በጣም ሰዓቱ በጣም የሚያስፈራ የኖህ ዘመን ይመስላል። የኖህ ዘመን አመጽ ላይ ጣራ ላይ ወጣበት ነው። የእግዚአብሔርን ቁጣ ትሪገር የሚያደርጉ አመጾች በዓለም ላይ የበዙበት ነው። ሰው እግዚአብሔርን የማይፈራበት ዘመን ላይ ደርሷል። ኃጢአት
የማያሳፍር ኃጢአት ደፋር የሚያደርግ ኃጢአት እንደ ጽድቅ የሚታይበት ሆኗል። እንደውም በዚህ ዘመን ላይ ኢየሱስ የሚለው ቃል ሲሰማ ሰዎች ይዘገንናቸዋል፣ ይቀፋቸው። ሚዲያ ላይ የኢየሱስ ስም የረከሰ ስም አድርገውታል። ነውር የሚናገሩበት ቃል አድርገውታል። ያው እናንተ ታውቁታላችሁ፣ በዛም አካባቢ ላይ ቃሉን አልጠራውም እና ነውረኛ የሆነ ትውልድ እየወጣ ነው ያለው። ሴም ታይም እንድንመለከተው የሚያስፈልገው ነገር ደግሞ ካላንደሩን፣ ግሎባል ካላንደሩን የእግዚአብሔርን አጀንዳ ስንመለከት የህብረተሰብ እሴት ፈርሷል። ኢሞራሊቲ ወደ ቸርች ገብተዋል። የቤተክርስቲያን ሜሴጆች እየተበላሹ ክርስቶስ የተሰቀለውን ክርስቶስን ሴንተር የማያረጉ መልእክቶች መድረኮቻችንን ሰው የሚሸቱ መልእክቶች፣ ሰው የሚሸቱ ሞቲቬሽናል ስፒኪንግ የሆነ ያለ አይደለም የሰውን ስሜት የሚኮረኩሩ እንጂ ጽድቅን የማያሳስቡ፣ ፍርድን የማያሳዩ፣ ጽድቅን ማገኑ፣ መስቀሉን የማያጎሉ፣ የኢየሱስን ውበት የማይገልጡ አስተምህሮቶች በየመድረኮቻችን እየመጡ ነው። ስለዚህ ከውስጥም ከውጭም ተሐድሶ ያስፈልጋል። የእግዚአብሔር ፍርድ ሳይመጣ ቤተክርስቲያን ልትወለወል ያስፈልጋታል። ከውስጥ ያለውን ልክ በኢዮስያስ ዘመን እንደነበረ ከመቅደሱ ጀምሮ ያጸዱ እንዳወጡት እግዚአብሔር በዚህ ዘመን መጨረሻ ላይ ከቤተክርስቲያን አሰስገሰስ የሚወጣበት፣ ከቤተክርስቲያን በቃ ይሄን የጨለማ ስራ፣ የመተተኛ ስራ፣ የጠንቋይ ስራ፣ አጋንንታዊ ኢስተርን ሚስቲሲዝም ከውስጥ ኢንፈልትሬት አድርጎ የገባ ስፒሪት አለ። በኋላ ላይ እናገረዋለሁ፣ ሳልናገረው አላልፍም ብዬ ይሄንን ወስኛለሁ። ስለዚህ ኢንፈልትሬት አድርገውናል። ከስፒሪቹዋል ዓለም መንፈሳዊ በሚመስል ቋንቋ ከእግዚአብሔር ያልሆኑ ነገሮች እየገቡ ናቸው። ስለዚህ የዓለም አቀፋዊ ክስተቶች ያለነው ሰዓቱን የሚያሳዩን it's 11 o'clock ሊመሽ ነው፣ ሊያልቅ ነው። የፍቅር መቀዝቀዝ በጣም ያሳስበኛል። የቤተሰብ መፈራረስ፣ የግብረገብ መዛባት፣ ግብዝነት፣ በግልጽ የሚታይ ሃይማኖታዊ ግብዝነት እንመለከታለን። ማለት ምን ማለት ነው? ሁለት የተለያየ ግብዝ ማለት ቲያትረኛ ማለት ነው። ቲያትረኛ ማለት ያልሆነውን ገጸ ባህሪ ወስዶ የሚጫወት ማለት ነው። ስለዚህ ቤተክርስቲያን ያመልካላት ግብዝነት እናያለን። በዓለም ዙሪያ ወንጌል እየተሰበከ ነው። ቅድም እንዳልኳቸው ሌላ በጣም ሃይላይት ላደረገው ፈልጉ ብዙ ወጣቶች ስለምታዩኝ ፌዘኝነት በምድር ላይ በጣም በዝቷል። ኮሜዲያንስ ማቴዎስ 24 ቁጥር 37 ላይ የሚናገረው ቃል አለ። ግዴለሽነት፣ ፌዘኝነት፣ ሰዎች ቀልድን መውደድ፣ ሲሪየስ እና ቁምጥጥ ያለውን የእግዚአብሔርን ቃል ከመውደድ ይልቅ ፌዙን ይወዱታል፣ ቀልዱን ይወዱታል። እንደውም ከስብከታችን የሚያስቅ ነገር ብንናገር የሚያስቀዋን ነው ሰው የሚፈልገው እንጂ ቆንጠጥ ያለውን መልእክት አይፈልግም ሰው። ስለዚህ ኮሜዲያንስ የብዙ ክርስቲያኖችን ቀልብ ወስደዋል። ከዚህ የተነሳ ድራማዎች ስብከቶቻችንን ወስደዋል፣ ጸሎቶቻችንን ወስደዋል። ተከታታይ ድራማዎች፣ ተከታታይ እንትኖች እየተመለከተ ትውልድ ለመጸለይ ጊዜ ምን አደከመኝ፣ ለምንድነው ማልጸልየው፣ ለምንድነው ጉልበት የተበላው ብለን ካልን የተሞላንበት የሙቪ አዲክሽን ነው። እግዚአብሔር ይገስጸው። አሁን የመጣልኝ ይሄ የሙቪ አዲክሽን፣ የድራማ አዲክሽን ትውልዳችን ውስጥ ገብቷል። አታፊዙ፣ እስራት እንዳይበዛባችሁ ይላል መጽሐፍ ቅዱስ። እስራት እንዳይጸናባችሁ አታፊዙ። ፌዘኛ እስራት ይገባበታል፣ ይታሰራል። ህይወቱ ይታሰራል፣ ጸሎቱ ይታሰራል፣ አገልግሎቱ ይታሰራል፣ ፍቅሩ ይታሰራል፣ ደስታው ይታሰራል። አርነት ያለው ሊበርት ያለው ህይወት ያለው ጌታ ክርስቶስን በመፈለግ ነው። ፌዘኝነት ቀርገን መውጣት አለብን በሚል ሐሳብ እግረ መንገዴን ጸልፍ ያስገባሁት ነው። ስለዚህ ከመጨረሻዎቹ ቀናቶች አንዱ የሚያስፈራው ነገር ከፌዘኝነት ሌላ ሁሉም ትንቢቶች ተከታትለው እየመጡ ነው ያሉት። ድሮ በተናጠል መንቀጥቀጥ ይመጣል፣ ቀጥሎ ደግሞ አልፎ እንትኑ። አሁን ግን የመንቀጥቀጡ ልክ የበሽታው መጠን ተከታትለው ነው የሚመጡት። እንደገና ማግኒቲዩዱ እየጨመረ ነው ያለው። አያችሁ፣ እየጨመረ ነው። አሁን መንቀጥቀጡ ድሮ የነበረው ምናልባት 5.2.1 በዚህ በሬክተር ስኬል ይባላል የመሬት መንቀጥቀጥ። አሁን የሚመጡት 8.1 9 ምናምን ሱናሚ የሚያስነሳ በአንድ ጊዜ 270 ሺህ ሰው ሞተ ምናምን የሚያሳይ አስደንጋጭ የሆኑ ነገሮች እየሰማን ያለን ወገኖች። ስለዚህ የምንኖረው ያለምንም ጥርጥር የመጨረሻው ዘመን ውስጥ ነው ያለን። የጌታችን የኢየሱስ ክርስቶስ መምጣት በጫፍ በደረሰበት ዘመን ላይ ያለን። በጣም ተጠብቀናል። ሊመጣ ያለ ግን ከዚህ የባሱ ነገሮች አሉ። ይህን እርግጠኛ ሆኜ እነግራችኋለሁ። ለተለያየ ነገር
የሚከፍቱ አደገኛ ነገሮች ወደ ምድር እየመጡ ነው እና ሉቃስ 21:11 ሄዳችሁ ስትመለከቱ ቸነፈር ብሎ ይጠቅሰዋል። ቸነፈር ይሄ አንዱ የትንቢት ክፍል ነው። ቅድም ያነሳሁት አለ ብላክ ዴዝ ወይንም ደግሞ ይሄ ጥቁር ሞት፣ የህዳር በሽታ የተለያየ ስም ተጠርቷል። ብላክ ዴዝ፣ ኢቦላ፣ ሳርስ፣ መርስ፣ ኮሮና ቫይረስ፣ እነዚህ ኮቪድ-19 የምንላቸው እነዚህ እንደ እግዚአብሔር ቃል ጥናታችን የምጣር የሚለው ውስጥ ይገባሉ። ስለ ምጥ ትንሽ ልናገር። እርጉዞች ካላችሁ እንግዲህ ይቅርታ። የምጣር ሲጀምር ኮንትራክሽን የሚባል ነገር አለ። ጨመቅ ያደርጋል። ይሄ ኮንትራክሽኑ ምጡ እየተጧጧፈ ሲመጣ ኮንትራክሽኑ ድግግሞሹ እየጨመረ ይመጣል። የምጣር ጫፍ ሲደርስ የሚወለድ ነገር አለ። እንደሱ አድርጋችሁ ሰሩ። አሁን ያለነው የምጣር ኢኒሻል ስቴጅ ላይ ነው። ኮንትራክሽኑ አልፎ አልፎ ይመጣና ጭምቅ አድርጓት እናትየዋን ይቀሰቅሳታል። ፔን ተሰማኝ ትላለች። ይቆይና ሰላም ነው ስል ድንገት አሁንም ይመጣባታል። ለካ ምጥ ላይ ገብታለች። ከዛ እየተከታተለ ሲመጣ እየተጧጧፈ ይመጣል። ወገቤን ትላለች። ሁላችን ያገባንና ልጆች የወለድን ይገባናል። ስለዚህ ወገቤን ማለት ይጀምራል። የምጣ ጫፉ ሲደርስ ግን ምንድነው የሚሆነው? በቃ ዶክተሮቹ ሊዘጋጃሉ። የሚወለድ ነገር አለ እና አሁን ያለንበት ዘመን ምን ላይ ነው? የምጣር መጀመሪያ ላይ እየተጧጧፈ ይመጣል። ምን እውነት ያ የተባለው ትንቢት ሊፈጸም ነው የምንልበት፣ ኧረ የጌታ መምጣት ደረሰ ብለን ምናየው ነገር ሁሉ የማንጠራጠረው ደረጃ ላይ እንደርሳለን። ማራናታ አሜን። ጌታ ኢየሱስ ይተረዳ። ክብር ለእግዚአብሔር ይሁን። በሚገርም ሁኔታ እንደ 666 በዓለም ላይ የታወቀ ቁጥር የለም። የሴራ ፖለቲካ፣ የሴራ አስተሳሰብ በዛ ኤሪያ ላይ በጣም የተራገበ ስለሆነ 666 የሙዚቃ ባንዶች 666 የሮክ ሙዚቃዎች ላይ ትመለከታለህ። ኢቭን ሳሙና ላይ ሳይቀር 66 ታያለህ። እና የሰውን አቴንሽንም ለመያዝ ኮንሱመርስን አትራክት ለማድረግም ይጠቀሙበታል። አሁን እናንተ ሀገር ያለው ይሄ ቫቭ የሚለው ሶስቱ 666 የተጻፈበት እዚህ ሀገር አንድ እንደ ኤነርጂ ድሪንክ የሚባል አለ። አንድ ሬድ ቡል አይነት ነው። ላይ የተጻፈው ምንድነው? አንሊሽ ዘ ቢስት ኢን ዩ ይላል። በውስጣችሁ ያለውን አውሬ ልቀቁት ይላል። እና በጣም በሚገርም ሁኔታ ፕሮፌሲ መጽሐፍን ያነበቡ ነው የሚመስሉት። እና ግን ሰዎች እንደዚህ አይነት አቲቲዩድ ያላቸው እንደ ቀልድ አድርገው ስለሚወስዱት ይገዙታል። አቴንሽን ለመያዝ የሚጠቀሙበት ነው። ይሄ ዝም ብሎ ተላላፊ ትንቢት ተማሪዎች አሉ። ይሄ ዝም ብሎ መንገድ ላይ የተጻፈውን ሁሉ ከእግዚአብሔር የሚመስለው ሰው ግን መጽሐፍ ቅዱስ ራዕይ 13 ላይ ከ15 እስከ 18 ያለውን ቃል ሄዳችሁ ስትመለከቱ እንደዚህ ይላል እግዚአብሔር ቃል። እዚህ ጋር ምን ይላል? የአውሬው ምስል ሊናገር እንኳን ለአውሬው ምስል የማይሰግዱትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው። ታናናሾች ታላላቆችም፣ ባለጠጋዎችም፣ ድሆችም፣ ጌታዎችም፣ ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ አውሬውም የስም ወይንም ደግሞ የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይንም ሊሸጥ እንዳይችል ይደረጋል ይላል። ጥበብ በዚህ አለ። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና ቁጥሩም 666 ነው ይላል ራዕይ 13 ከ15 እስከ 18 እና እዛ ላይ ብቻ አይደለም የሚጻፈው። ራዕይ 14 ላይ ከቁጥር 9 እስከ 10 ሄዳችሁ ይሄን ስትመለከቱት ሶስተኛ መልአክ ተከተላቸው ይላል። በታላቅ ድምፅ እንዲህ አለ፣ ለአውሬውና ለምስሉ የሚሰግድ በግንባሩም ወይም በእጁ ምልክቱም የሚቀበል ማንም ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል። በቅዱሳት መላእክትና በበጉ ፊት በእሳትና በዲን ይሰቃያል። ምንድን ነው የሚያሳየው? 666 የሚለውን ቁጥር የወሰደ ወይንም ደግሞ የስሙ ቁጥር ያለበት ወይንም ስሙ በላዩ ላይ ማህተሙ ያለበት ሰው እሱ ምን ይሆናል? ጀጅመንታል ኤተርኒቲ ዳም ይሆናል ወይንም ይረገማል፣ ለዘላለም በእግዚአብሔር እሳት ይጣላል። ጀጅመንት አለበት ብሎ መጽሐፍ ቅዱስ ይነግረናል። ስለ አውሬው ቁጥር ይናገራል። አውሬው አሁን ስለ አውሬው ስንናገር ጸረ ክርስቶስን ነው የሚናገር። አሁን ጸረ ክርስቶስን ሳናነሳ ስለ 666 መነጋገር አንችልም። በዘመናችን ቅድም እንዳልኩት በሴራ አስተሳሰብ ለምሳሌ አንዳንዶች የሮማው ሊቃነ ጳጳስ እሳቸው ናቸው 666 ብለው ይላል። ሌሎች ደግሞ ኖ ኔሮ ቄሳር ስሙ ሲደመር
እያንዳንዱ ተደምሮ 666 ይሆናል። ይሄንን የሚሉት በተለይ እነዚህ ፕሪተሪስት አስተማሪዎች ቄሳር ነው እሱ ነው 666 ብሎ ነው የሚያስተምራቸው። አንድ የታወቀ ወፍራም ድምጽ ያለው ፊልም አክተር ይመስለኛል ዶክመንተሪ ሰርቷል። በዶክመንተሪው ላይ 666 አግኝቼዋለሁ አለ። ቫቲካን ላይብራሪ ዳስቴስ አለ። ቫቲካን ላይብራሪ ሄዶ አንዲት ስኮላርን ሴት ያናግራታል። የስሙ ድምር ይሄ ነው ተመልከት፣ ኔሮ ሲዘር የሚለው ሲደመር 666 ነው የሚለውን በቃ አገኘና ነው በቃ አለቀ። ስለዚህ ሌላ 666 አይመጣም ነው። ሂትለርን ደምረው 666 ነው ያሉ አሉ። ሄንሪ ኪሲንጀር የሚባለውን የአሜሪካውን ሰው፣ ሚካኤል ጎርባቾቭን የተባለውን ሰው፣ እነዚህ ሁሉ በየዘመናቸው አንታይ ክራይስቶች ናቸው ተብሏል። ናፖሊዮን ዓለም ላይ ተነስቶ ገኖ ስለነበረ ልክ እንደ ሂትለር እሱንም አንታይ ክራይስት እሱ ነው ያሉ ሰዎች እና የገመቱ ሰዎች አሉ። በተለይ አንዳንድ የፕሮፌሲ አስተማሪዎች ትልቅ የተባሉ አንቱ የሚባሉ የፕሮፌሲ አስተማሪዎች ስሙን ልጠራው አልፈልግም፣ በእንግሊዝኛ ከጻፉት ጽሁፎቻቸው ውስጥ ራሻ አንታይ ክራይስት እንደምትሆን ራሻው ምሪ እንደሚሆን ይናገሩ ነበር። የአሜሪካን ፕሬዚደንቶች ኤፍዲአር፣ ጄኤፍኬ፣ እነዚህ ጆን ኤፍ ኬኔዲ የሚባሉት እነ ኒክሰን፣ ሮናልድ ሬገን እሳቸው አልቀረላቸው፣ ቢል ክሊንተን፣ ባራክ ኦባማ፣ ዶናልድ ትራምፕን እሳቸው እንኳን ሳይቀር ምን ተብለዋል? ጸረ ክርስቶሶች ናቸው፣ 666 እነሱ ናቸው እየተባለ የሚያወጡ ሰዎች አሉ። ይሄ ቅድም እንዳልነው የሴራ አስተሳሰብ ነው። ቢብሊካል ኤቪደንሶች አሉ። ሳዳም ሁሴን ነው ብሎ አንድ ሰሞን በጣም ያስጨነቁን ሰባኪ ነበሩ። ሳዳም ሁሴን ሞተዋል። የሳዳም ልጆች ኡዴ ሁሴን እና ማን ሁሴን የሚባሉ 2 ልጆች ነበሩ። እነሱ ናቸው አሉ። እነሱም አይደሉም። አህመዲነጃድ ነው ተብሎ ደግሞ አንድ ሰሞን እስራኤልን እንደ ቱመር ናት አጠፋታለሁ ብሎ ስለተናገረ አህመዲነጃድ ነው እሱ ነው ጸረ ክርስቶስ አሉ። እሱም አይደለም ወረደ። እሱ የተለያየ አይነት ሰጀስሽኖች ሰዎች ያመጣሉ። ጸረ ክርስቶስ ማን ነው የሚለውን ጥያቄም ሆነ የት ነው የሚወለደው የሚለውን ጥያቄ መጽሐፍ ቅዱስ አይመልስልን። አንዳንዶች አይሁዶች እንዲቀበሉት አይሁዳዊ መሆን አለበት ይላሉ። እውነት እንደሱ ካልን የዩናይትድ ኔሽን መሪ የሆኑ ሰዎች ሁሉ አይሁዶች አይደሉም። አይሁዶች ይቀበሏቸዋል። ስለዚህ የግድ አይሁድ ናቸው ብዬ አላምንም። ግን አይሁዶችን አዘ መሳያ የሚቀበሉት ሰው ወይንም ሐሰተኛው ነቢይ ወይንም ስለዚህ ዓለምን የሚያስተባብረው በዛ ዘመን ላይ we don't know አይሁዶችን በምን ከሱ ጋር አላይን እንዲያደርጉ የሚያደርጋቸው። ምክንያቱም ዮናስ ለ3 ቀናት ያህል በአሳ ነባሪ ሆድ ውስጥ እንደቆየ ልክ እንደዛ አይሁዶችም እስራኤል ለ3 ዓመታት ያህል በዚህ ዲሲቭ ልትሆን ትችላለች። ከዛ በኋላ ትተፋለች። ያኔ ነው አርማጌዶን፣ ያኔ ነው ጎግ ማጎግ መቅሰፍት የሚመጣበት የሚሉ መሲያኒክ አስተማሪዎች አሉ። 666 ምንድን ነው? ማን ነው የሚለው ሰውየው አይታወቅም። በቃ አጭሩ መልስ ይሄ ነው። መጽሐፍ አይልም፣ እኛም አንልም። ያያችሁ አለዛ እንደ ሴራ አስተሳሰብ ይሆናል። መጽሐፉ ያላለው አሲዩም አድርጌ ምናልባት ይሄ የስፔኑ ጆን ካርሎስ ሊሆን ይችላል። ምናልባት ደግሞ አንዳንዶች የኳስ ተጫዋች እንኳን ስም ተጠቅሰዋል። ኢትስ ፋኒ። አንዳንድ ምንም ፖለቲካል ኢንፍሉዌንስ የሌላቸው ኳስ ተጫዋችን አንታይ ክራይስት ነው ማለት ኖ ዌይ። ይሄ መጽሐፍ ቅዱስን ካለማወቅ የሚመጣ ነገር ነው። ሌላው 666 ማህተም ሊሆን ይችላል ወይ? 666 የሰው አገዛዝ ሲስተም ሊሆን ይችላል። ኮድ ሊሆን ይችላል ወይ? ቺፕስ ኢምፕላንት ነው ወይ? ወይንም ማህተም ሲታተም ነው ወይ? መጽሐፍ ቅዱስ ላይ ሄዳችሁ የእግዚአብሔር የሆኑ ሰዎች ላይ ማህተም ተደርጎታል። ለምሳሌ አብርሃም ላይ ብትመለከቱ በስጋው ላይ ማህተም ነበረበት። እሱም ግርዛቱ ነው። የክርስቶስ ኢየሱስን ማህተም በስጋዬ ተሸክሜያለሁ ይላል ጳውሎስ እንደ አይዲ። ይሄ በመከራ የተመታውን ሰውነቱን ነው ጳውሎስ የሚናገረው። አማኞች በመንፈስ ቅዱስ ታተመዋል። ይሄ ህትመት በሰው አይን አይታይም። በእግዚአብሔር መንፈስ ላለ ሰው ብቻ በሰዎች ውስጥ ያለ የመንፈስ ቅዱስ ማህተም አለ። በእኔ ውስጥ አለ፣ በወንድሜ ውስጥ አለ፣ በብዙዎቻችሁ ውስጥ አለ የመንፈስ ቅዱስ ማህተም። ያ ማህተም ነው አባ አባ ብለን የምንጮህበት የልጁ መንፈስ፣ እሱ የተሰጠን የመንፈስ ቅዱስ ማህተም ነው። ይሄ በደህንነታችን ጊዜ የሚሰጠን ነው፣ በአይን የሚታይ አይደለም። እና ደግሞ አልፋችሁ ወደ ራእይ መጽሐፍ ላይ ሄዳችሁ ስትመለከቱ 140 ሺዎቹ ሰዎች የታተሙበት ማህተም አለ። በምንድን ነው የታተሙት? መልአክ ነው ያተማቸው? በመንፈስ ነው ያተመባቸው ወይስ በግንባራቸው ላይ የሚታይ ነው የሚሆነው? ይሲ እንደኔ መረዳት ልክ የመንፈስ ቅዱስ ማህተም የማይታይ እንደሆነ ልክ እንደዚሁ የ144 ሺዎቹ ላይታይ ይችላል። ቢታይም ባይታይም ፖይንቱ ያለው እዛ ጋር አይደለም። የእግዚአብሔር ወገንነትን ማሳያ ነው ማህተም። 666 ወይንም ደግሞ በሌላ ምልክት ይደረግ የማማ ምልክት መሆኑ ነው። እኔ የእስራኤል አምላክን አላመልክም፣ ኤሎሂምን አላመልክም። እማመልከው ወይንም ደግሞ የምከተለው ይሄንን የአንታይ ክራይስቱን ኪንግደም ነው
ብለው ቃል ለሚገቡ ሰዎች በኪዳን ላይ ማህተም አለ። ኪዳንን ኪዳን የሚያደርገው አንዱ ነገር ቃል አለ፣ ማህተም አለ፣ ደም አለ። 3 ነገሮች አሉ። ስለዚህ አንዱ ማህተሙ ነው። የአብርሃም ኪዳን የጸናው በደም ኪዳን ነው። ያ ደም ኪዳን ደግሞ በግርዘት የተገኘ ኪዳን። አዲስ ኪዳናችንም ኪዳን የሆነው በደም ስለታተመ ነው። ስለዚህ 6:6 ላይም ሰዎች አሜን ብለው የጸረ ክርስቶስን አገዛዝ ሲቀበሉ የሚቀበሉት ማህተም ነው። እሱን ኪዳን ከሰይጣን ጋር ተገባብተዋል። አውቶማቲካሊ ያቀደም ያልኳችሁ የሲኦል ፍርድ፣ የገሃነም ፍርድ የሚገባቸው ይሆናሉ። ደህንነት አይኖራቸውም። ኦፊሻሊ የሉሲፈር ነኝ፣ ኦፊሻሊ የአንታይክራይስት ነኝ ብለው ሰዎች ለእሱ እጃቸውን ሰሬንደር አድርገው ሲሰጡት ያ ነው ማህተሙ በላያቸው ላይ የሚሰራው እንጂ ዝም ብሎ በኒድል አምጥቶ ለጉንፋን መድኃኒት ነው ተብሎ በተሰጠ መርፌ የከበረ የመንፈስ ቅዱስ ማህተም ከውስጤ ድሊት አይሆንም። ከማን እንዴ መጽሐፍ ቅዱሳዊ አይደለም ይላችሁ ነው። እና አንዳንዶች ደግሞ ቺፕስ ኢምፕላንት ነው ይላሉ። በምንም ያርቁት። አሁን ቺፕስ ኢምፕላንት ማድረግ አሁን የተጀመረ አይደለም። የአሜሪካ ወታደሮች ስፔሻል ሲል የሆኑትን ወታደሮቻቸው በሰውነታቸው ውስጥ ቺፕስ አለባቸው። በተያዙ ጊዜ የት እንዳሉ ያውቁታል፣ አክቲቬት ያደርጉታል። ስልኬ ቢጠፋብኝ ስልኬን ፋይንድ አድርገው ክሊክ አድርገው ከኮምፒውተሬ ላይ ስልኬ ያለበት ላይ ደወል እንደሚደውልልኝ ልክ እንደዚሁ አሜሪካኖች ወታደሮቻቸው ላይ በተለይ ስፔሻል ፎርስ የሚሏቸው ላይ የሚያስገቡባቸው ቺፕሶች አሏቸው። በቀላሉ ትሬስ ያደርጓቸዋል። ልክ እንደዛ አሁን በእንስሶቻችን አሉ። ውሻ አለችኝ ለምሳሌ ውሾች ላይ ይመጣባቸዋል። ብትጠፋ ያች ውሻ በቀላሉ በኮምፒውተር የት ጋር እንዳለች ትገኛለች። ስሟ አለ፣ የተወለደች ባለቤቷ ማን ነው፣ ክትባት ወስዳለች አልወሰደችም የሚል በጆሮዋ ላይ ወይም በአንገቷ ላይ በሚደረገው ቺፕስ ትታወቃለች ማለት ነው። ልክ እንደዛ ብዙዎች ኢንከሬጅ እያደረጉ ነው። ብዙ የካናዳ መስሪያ ቤቶች አንገት ላይ በሚንጠለጠል ካርድ ነገር፣ አንዳንዶቹ ደግሞ በቺፕስ ሄደው ለምሳሌ ፕሪንተር አክቲቬት ሲያደርጉ ፕሪንተሩን እጃቸው ላይ ነው ቺፕሱ ያለው። በር ሲከፍቱ በቺፕሱ ያውቃቸዋል፣ አውቶማቲካሊ ያውቃል። አንዳንድ መኪኖች ላይ ታችሁ እንደሆነ የመኪናችሁን ቁልፍ ይዛችሁ ወደ መኪናው ስትሄዱ ኦልሬዲ መኪናው መብራት ይጀምራል እና በሩ አውቶማቲካሊ ስትነቁት ይከፍትላችኋል ማለት ነው። እንደዛ አይነት የቺፕስ ሊኖር ይችላል። ስለዚህ ምንድነው ሰመራይዝ ለማድረግ ያህል ማህተሙ 666 የሚለው ነገር ማህተም ሊሆን ይችላል። የሰው አገዛዝ የሲስተሙም ስም ሊሆን ይችላል፣ ማህተሙ ሊሆን ይችላል። በዛ ውስጥ ቺፕስ ኢምፕላንት ሊኖር ይችላል። ብዙ ቴክኖሎጂዎች አሁን በነገራችን ላይ በጣም በሚገርም ሁኔታ መድረክ ሰርተውለታል እና በጣም ቴክኖሎጂዎች ለጸረ ክርስቶስ አሰራር ሬዲ ነው። ዓለምን ልቆጣጠር ለሚል ሬዲ ነው። ምንም የጎደለ ነገር የለም። ምልክቶች ይሄ 666 ምልክት ሲደረግ በመከራው ዘመን ላይ የሚሰጥ ነው። በመከራው ዘመን ላይ የሚሰጥ እንጂ በመጣር መጀመሪያ ላይ የሚሰጥ አይደለም 666። ስለዚህ ጸረ ክርስቶስ ራሱን አምላክ ነኝ የሚል ነው። ጸረ ክርስቶስ እግዚአብሔርን የሚሳደብ ነው። ጸረ ክርስቶስ በሰይጣን ኃይል ተአምራትን የሚያደርግ ነው። ጸረ ክርስቶስ ዳንኤል እንደሚነግረንም ራእይም እንደሚነግረን ቆስሎ ወይም ሞቶ የሚነሳ ነው። ዳንኤል 13:12 ላይ ሄዳችሁ ተመልከቱ። ይቆስላል ይላል። በሙሉ ኃይሉ ምድርን ሊቆጣጠር የሚነሳ ነው። የዓለምን ኢኮኖሚ ሊቆጣጠር የሚነሳ ነው። የእግዚአብሔርን መቅደስ የሚያረክስ ነው። እስራኤልን ሊያፈርስ የሚማማል የሚነሳ ነው። የዓለምን ሰራዊት ሁሉ ወደ አርማጌዶን የሚጎትት ነው። መጨረሻው ደግሞ የእሳት ባህር ላይ የሚጣል ነው። የሱ ምልክት 666 ነው። የሰው ቁጥር ነው የተባለው 6 ቁጥር ሰው የተፈጠረበት ቀን ነው። ስለዚህ 666 ቢል ምን ማለት ነው? ሊደጋግመው ይችላል እንጂ he will never become 7 ሊሆን አይችልም። 667 ምንድን ነው? 7 የእግዚአብሔር ቁጥር ነው። አያችሁ፣ በሰባተኛው ቀን እግዚአብሔር ከሰራው ነገር ሁሉ አረፈ ይላል። ስለዚህ ጸረ ክርስቶስ 666 ነው። ሰው ነው እንጂ አምላክ አይደለም። ሊመለክ አይገባውም ወደሚለው ነገር እንመጣለን ማለት ነው። ስለዚህ ኢየሱስ ይመጣል። ነገር ግን ሰላም ለእናንተ ይሁን አትናወጡ፣ ጌታ ይመጣል። ግን ሲመጣ ደግሞ የታተምንበት የእግዚአብሔር መንፈስ ልጆቹን ከታላቁ መከራ አድናለሁ ስላለ ጌታ ከዛ በፊት ልጆቹን የታተሙትን በመንፈስ ቅዱስ ይነጥቃቸዋል። ነቅተን ጌታን እንጠብቀው። ተባረኩ።